በጣም ጥሩ። ይሄ አሁን ትክክለኛ መጣልኝ። አሁን የጅቡቲ መንግስት እንግዲህ እንደዚህ ብሎ መልእክት ያስተላልፍ ሲጀመር ይሄ የጅቡቲ መንግስትን ፍላጎትም አይደለም። ለምሳሌ የጅቡቲ መንግስት ቀጥታ ያስተላለፈልህ በጅቡቲ ወደብ ላይ ያሉት አያሌት ሀገራቶች ኢትዮጵያን እዛ ቦታ ላይ ማየት አይፈልጉም ሲምፕሊ። ስለዚህ ጅቡቲ ደግሞ ሚሽነሪ ናቸው። ጅቡቲ ደግሞ ወደባቸውን ያከራያሉ። እነሱ ወደባቸውን የተከራዩትን ትላልቅ አያላትን ሀገራቶች የእነሱን ኢንተረስት ስለሚጠብቁ ከነሱ ወደቡን ከያዙት አያላቶች ውጭ ጥቅም ስለሚነካ ስለሚችል መጥቶ ነው ኢትዮጵያ በዚህ ጉዳይ ላይ እንስማማ አንችልም ማለት ነው። ኢትዮጵያን የቀይ ባህር ላይ አክሴስ ሊከለክላት የሚችለው አሁን አንተ እንዳልከው በሚሊተሪ ቤዝ ከመጣን ማለት ነው። በሚሊተሪ ቤዝ ከመጣንና ወይ ደግሞ የሰው ሀገር ሉዓላዊነት ከመደፍረት ውጭ ወጥተን ኢትዮጵያ ሚሊተሪ ቤዝ ያስፈልጋታል ቀይ ባህር ላይ ካልከኝ የስ ያስፈልጋታል፣ ቢኖራት ደስ ይለኛል። ግን ሪማርክ ማድረግበት የኢትዮጵያ ሚሊተሪ ቤዝ መገንባት ያለበት በሰው ሀገር ሉዓላዊነት ደፍራ አይደለም። አሁን ምሳሌ ላንሳለን። አሜሪካኖች፣ ራሽያኖች፣ ቻይናዎች ቀይ ባህር ላይ ሚሊተሪ ቤዝ አላቸው። ቀይ ባህር ላይ ሚሊተሪ ቤዝ አላቸው ማለት ቀይ ባህርን ኦን ያደርጉታል ማለት አይደለም። ወይ ጅቡቲን ኦን ያደርጓታል ማለት አይደለም። ወይ ኤርትራን ኦን ያደርጓታል ማለት አይደለም። ስለዚህ የኢትዮጵያ መንግስት ቀይ ባህር ላይ ራሱ ሚሊተሪ ቤዝ ማቋቋም ከፈለገ አቅሙና ፋይናንሱ ካለው ብርታቱ ጉልበቱ ካለው ከኤርትራ መንግስት ጋር ሰጣ ገባ መግባት አይጠበቅበትም። ከጅቡቲ መንግስት ሰጣ ገባ መግባት አይጠበቅበትም። ልክ እንደተላላቀው ሀያላቶቹ ገብቶ ሄዶ መብቱን ማስከበር የሚችለው ከሀያላቶቹ ጋር ነው። እንዴት? ለምሳሌ አልኩ ልድገምልህ። ለምሳሌ አልኩ ቴዲ እነ ቻይና እነ ራሽያ እና አሜሪካ ጅቡቲ ላይ ሚሊተሪ ቤዝ አላቸው። ሚሊተሪ ቤዝ አላቸው ማለት ጅቡቲን ኦና ያደርጓትም። ሚሊተሪ ቤዝ አላቸው። ቴዲ ያቋረጥከኝ እኮ አንድ ያልገባ ቆይ ላስተካክል። አሁን አንተ አንድ ያልገባህ ነገር በዩናይትድ ስቴትስ እና በጅቡቲ መካከል ብዙ ሺህ ማይልስ ርቀት አለ። ኦኬ ጅቡቲ ላይ የሚፈጠረው ማንኛውም ነገር ለአሜሪካ ዳይሬክት ትሬት አይደለም። ጅቡቲ ላይ የሚፈጠረው ቦምብ ቢፈነዳ ለቻይና ቀጥተኛ ትሬት የለውም። ኤርትራ ውስጥ የሚፈጠረው ነገር ግን ለኢትዮጵያ ቀጥታ ትሬት ነው። ቢኮዝ ድንበር ሼር እናደርጋለን። አሜሪካ ብዙ ሺህ ማይልስ ርቃ መታ ነው እዚህ ጋር ቀጠናውን ለመቆጣጠር ለመሰለል ነው። ይሄ ተጉዛ መታ ነው በትክክል እንጂ ዌስተርን ሄmisፌር ላይ ብትሄድ ፈቃድም አትጠይቅህም። ቢኮዝ ደሞኖሮ ዶክትሪን የሚባል አላቸው። እናቱ የወለደችው ማንኛውም እኔ ነኝ የፈረጠምኩ የሚል አገር ዌስተርን ሄmisፌር ላይ መጥቶ ወታደራዊ ስምምነት ሊያደርግ አይችልም። ሜክሲኮ፣ ኩባ፣ ካናዳ አካባቢ ማለት ነው። በትክክል እዚህ አካባቢ የሚደረገው ማንኛውም እንቅስቃሴ ለአሜሪካ ቀጥተኛ ትሬት ነው። ራሽያ ዩክሬን ላይ እናቱ የወለደችው መጥቶ ለራሽያ ስጋት የሆነ ነገር ሊያደርግ አይችልም። ቻይና ታይዋን ላይ እናቱ የወለደችው ሰው መጥቶ ከታይዋን ጋር ወታደራዊ ስምምነት ወይም ደግሞ ሌላ ነገር ሊያደርግ አይችልም። ቢኮዝ ታይዋን ላይ የሚሆነው ነገር በሙሉ ቻይና ስለሚመለከታት ማለት ነው። አሁን ኢትዮጵያ ጋር ኢትዮጵያ የባህር በር የሚያስፈልጋት 60 ኪሎ ሜትር ነው ከቀይ ባህር የራቀው። ግብፅ ታሪካዊ ጠላት በዛ በኩል መታመል ልታደርግ እንደምትችል አታውቅም። ስለዚህ ለሸቀጥ ለማስገባት ለማስወጣት ሳይሆን አንተ የምትደግፈው ፋኖ ነገ ስልጣን ላይ ቢወጣ ዴፊኒትሊ የባህር በር አካባቢ ጋር መቅረብ አለብና ይሄን እንዴት ነው የምታሳካው? የኔ ጥያቄ። በጣም ጥሩ፣ በጣም ቴንክ ዩ። ለምሳሌ አሁን እንግዲህ ጥሩ ጥያቄ፣ አሁን ጥሩ ፖይንቶችን ታስቀመጥክልኝ ተረድቻቸዋለሁ ማለት ነው። አሁን እንግዲህ ቅድም እንደተናገርኩት ነው የኢትዮጵያ መንግስት ሆነ አሁን ያለው ሶኮርት መንግስት ነኝ የሚለው 4 ኪሎ የተቀመጠው መንግስት ወይ ደግሞ ቀጣይ መንግስት የሚመጣው መንግስት እንዴት ብሎ ቀይ ባህር ሊያስከብር ይችላል? አሁን የዚህ መንግስት እኮ ችግሩ እኮ በቀይ ባህር ላይ ሚሊተሪ ቤዝ አቋቁማለሁ ማለት እኮ እንደ ሀገር ከወሰድከው እኮ ጥያቄ እኮ ችግር የለም። አካሄዱ ላይ እኮ ነው ችግር እያነሳ ያለው። አካሄዱ ላይ ችግር እያነሳ ያለው እንዴት ነው? እኔ ሚሊተሪ ቤዝ ላቋቁም የምችለው ኤርትራ የምትባል ሀገር የራሷ ሉዓላዊ ግዛት ያለችን ሀገር አሰብ የሚባሉ ቀጠና ወርሬ ነው ማቋቁመው ስትል ይሄ ከሌላ ሰው ሀገር ናሽናል ኢንተረስት ጋርና ከሰው ሀገር ጋር ትጋጫለ። ከሶማሌ ጋር ልክ እንደተጋጨ ነው፣ ከጅቡቲ ጋር እንደተጋጨ ነው። አንድ ሀገር ኢትዮጵያ ላይ ስልጣን ላይ ያለው የሚለው መንግስት ሌሎች ሀገራቶች እንግዲህ ቅድም እንደተናገርከው ከሌላ አካባቢ 3000 ማይል የራቁ ሀገራቶች መጥቶ ሚሊተሪ ቤዛቸውን የገነቡት በመሰረታዊ ሁኔታ ፋይናንሻሊ እና ኢኮኖሚካሊ ስቴብል እና ጠንካራ ስለሆኑ ነው። ገንዘብ ከፍለው ነው፣ በጉልበታቸው አይደለም ጅቡቲ ላይ የተቀመጡ። ጅቡቲ ለአሜሪካም
ለሩሲያም ለቻይናም አጠቃላይ ለባህረ ሰላጤውና ለሀያላቶች ኮንትራ ስትሰጥና ሚሊተሪ ካምፕ እንዲያቋቁሙ ስታደርጋቸው ከፍለው ኮንትራት ይዘውት ነው። እኛ ግን እዚህ ጋር ግን ለኤርትራ መንግስት ግን እንክፈልህና ኮንትራት እንያዘውና ከሌሎቹ ሀገር ጋር እንደሚደረገው ስምምነት ተስማምተን እኛም የራሳችን ሚሊተሪ ቤዝ አቋቁመን እኛም የእናንተን ህልውና እናስጠብቅ እናንተም የኛን ህልውና ጠብቁልን የሚል ፕሮፖዛል አልቀረበም። አንዴ ቴዲ ልጨርስ ላይ ያቆረጥከኝ እኮ ቴዲ አድበስበሰን እንዳንተ ልጨርሰው አንዴ ቴዲ ልጠፋኛል አለበለዚያ ልጨርሰው ቴዲ ወደ እንትኑን አለኝ አሁን ይኸውልህ የኤርትራ ወደ ሰው እየመጣሁልህ እኮ ነው ቴዲ አሁን እኮ እያቋረጥከኝ እኮ ነው። ስለዚህ የኢትዮጵያ መንግስት እዛ ጋር መጥቶ ለኤርትራ መንግስት ልክ እንደ ጅቡቲ ሌሎቹ ሀገራቶች ላይ እንዳላቸው ሚሊተሪ ቤዝ ፕሮፖዛል ዶኩሜንት ነው ማቅረብ ያለበት። እኛ የራሳችን ሚሊተሪ ቤዝ እንገነባለን። በዚህ ሚሊተሪ ቤዝ ስንገባ የእናንተን ክብር እናስጠብቃለን፣ እናንተም የኛ ክብር እናስጠብቃለን ነው እንጂ በማን አለብኝ ስሜት ተነሳስተን ልክ እንደ ኢትዮጵያ መከላከያ ሚኒስቴር ወጣ ምን ኤርትራ የምትባል አገር የለችም ወይ ደግሞ አብን የሚባለው ፓርቲ የመንግስት አካል የሆነው ኤርትራ የምትባል ሀገር አልተመሰረተችም ብለህ በነጠኝነትና በጽንፈኝነት ስትሄድ የትኛውም ሀገር ሊያስተናግድ አይችልም። ስለዚህ የተደረገበት ጥያቄው መንገዱ ይሄ ትክክል አይደለም፣ መርን የጣሰ ነው እንጂ የኢትዮጵያ መንግስት ወይ እኛ ለምሳሌ እኔ ፋኖ ወደ ስልጣን ላይ ቢመጣ መርን ተከትለን የምንሄደው በመጀመሪያ ውስጥ አንድነታችንን አንድ አድርገን በሀገሪቱ ውስጥ ያለን ችግራችንን ፈተን ናሽናል ቢል ትራስት አድርገን ከመላ ኢትዮጵያ ወንድማማቾች ጋር ተተማምነን ያለንን ቀዳዳ በሙሉ ደፍነን ኢኮኖሚካሊ ስቴብል ሆነን ነው ወደ ቀጠናው ልንወጣ የምንችለው እንጂ 30 ቢሊዮን ዶላር እርዳታ ተሸክመን በቀን አንድ የሚበላ ህብረተሰብ ይዘን ከሚሊዮን የሚቆጠር ህብረተሰብ በድህነት እያለቀና በጦርነት ያለቀ ማህበረሰብ ይዘን ላማለኝ በሰላም ቤት ልንመኝ አንችልም። ስጠቀልለው ቴዲ አጠቃላይ እነዚህን ሁሉ ነገሮች ከደፋፈንን በኋላ ሌሎችም ሀያላቶችም እንደሚያደርጉ መርን ጠብቀን የጎረቤቶቻችን ሉዓላዊነት ክብር በማይነካ ሁኔታ የራሳችን ኢንተረስት በማናስጎዳበት ሁኔታ በዓለም አቀፍና መርህ ድንጋጌ ተከትለን የሚከፈልብንን ገንዘብም ሆነ ስምነትም ከፍለን ልክ ሀያላቶቹን አሁን አሜሪካ እነ ጃፓን እነ ራሽያ ጅቡቲ ምን አንዴ ልጨርሰው ቴዲ እና አሜሪካ አንዴ ልጨርሰው እነ ፈረንሳይና እነ አሜሪካ እነ እንግሊዝ ጅቡቲ ላይ እኮ ሚሊተሪ ቤዝ ይዙና እኮ ሲከፍሉት እኮ ስለፈሯት እኮ አይደለም ጅቡቲ መርን መከተል ስላለባቸው ነው። ኦኬ መርን መከተል ስላለባቸው እንጂ አሜሪካኖች የከፈሉት በጉልበት ሊያዙ ቢሉማ ጅቡቲ እኮ የአንድ ደቂቃ ቤት ስራ ናት። እኛ ምኑን ከምኑ እንደምታገናኝ የራሱ ሊገባኝ አልቻለም። እሱ ይኸውልህ ቴዲ አንተ ይኸውልህ ቴዲ አንዴ አድምጠኝ፣ በመድኃኒዓለም አንዴ አድምጠኝ። ስጠይቅህ ገብቶኛል ትለኛለህ። ከዛ ጥያቄውን አፈር ከድሜ ታበለዋለህ። ለምን ነው አፈር ከድሜ የማበላው? ቆይ የጠየቅኩት ምን ነው አፈር ከድሜ ይበላል ይላል። ቆይ ጥያቄውን ስማኝሽ በደንብ ዳኒ። እሺ ዳኒ አፈር ሰውን ስማኝ። እሺ መስማቴ አሁን ሁለት አይነት መንገድ ነው የሚይዘው። ወይ አውቀህ ነው ጥያቄውን አፈር ከድሜ እያበላ ያለኸው ለማምለጥ ፐርፐዝሊ፣ ወይም ደግሞ አጠያቂ አልገባህም። አጠያቂ አልገባኝም ቴዲ ልበልህ። ቅድም እኮ የሚገርም ጥያቄ አልከኝ እኮ ጠየቀኝ እኮ እናንተ ብትመጡ እንዴት ብላችሁ ነው ሚሊተሪ ቤዝ የምትይዙት እኮ አልከኝ እኮ ቴዲ። መለስኩልህ እኔም እኮ የመጨረሻ ቀለል አድርጌ ልጠይቅህ። እሺ ኤርትራም ጅቡቲም የባህር በር እንድትጠቀም አልከለከሉም። በትክክል ድሮም ፈቅደውልሃል። ኤክሰፕት ከአንድ ነገር በቀር ወታደራዊ ቤዝ ግን ሊኖር አይገባም። በጣም ጥሩ። የኢትዮጵያ መንግስት ደግሞ ሸቀጥ ለማስገባት ለማስወጣት ብቻ ሳይሆን ሚሊተሪ ቤዝ እንዲኖረኝ ይፈልጋለሁ ነው እያለ ያለው። እሺ ሁለት ጥያቄ ነው፣ ሁለት መልስ ልስጠጠር አድርጌ። ቻይና አሜሪካ ካልከኝ እንዳልኩ ቅድም ረጅም ርቀት ተጉዘው የመጡ ናቸው እነሱ። በቃ ችግር የለም። በጣም ሲምፕል ጥያቄ አጠር አድርጌ ሁለት ጥያቄ ነው የጠየቀኝ ቴዲ። የመጀመሪያው ጥያቄ ኤርትራና ጅቡቲ ጎረብ እኔ በሁለት ነው የምከፍለው። እሺ በአንድ ኤርትራና ጅቡቲ ሁሉ ነገር ይፈቅዱልሃል ሸቀጥ እንድታረግ፣ ግን ሚሊተሪ ቤዝ እንድታቋቁም ግን አይፈቅዱልህም ነው የመጀመሪያ ጥያቄ። አንተ ጥያቄ አይደል እንዴ? አይፈቅዱልህም። የማይፈቅዱልህ ለምንድን ነው? ያንተ አጀንዳ አይደለማ። የሶስተኛ ሀገር አጀንዳ ይዘህ ስትመጣ እዛ ደግሞ ቦታ ላይ ያሉት ደግሞ ሀገራቶች ደግሞ ሊያስተናግዱ አይፈልጉም። ሲምፕል እኮ ነው ጥያቄው፣ ሲምፕል እኮ ነው። አሁን ለምሳሌ ኤርትራ ልውሰዳት። ለምሳሌ ኤርትራ እንዴት ብላ ነው የምታስጠጋም? የኢራንን አጀንዳ ይዘህ ስትመጣ ዳላክ ላይ ደስ ላይ ያላት ራዳር መቆጣጠሪያቸው እንደምታወድም ታውቃለች እስራኤል በራሱ። ስለዚህ አንተ ያስከውን የኢራንን አጀንዳ የዛዛ ቦታ እንድትመጣ አትፈልግም። ስለዚህ በተወካዩ በኩል ንካው ትልሃለች።
ፋክት ነው። ስለዚህ ይሄ ጥያቄ የኢትዮጵያ መንግስት ጥያቄ አይደለም የምንለው ይሄ ነው። የሶስተኛ ሀገር ፍላጎት ነው። ይህን ምላሽ ከምሁር እስከ መሀይም አንድ ኤርትራዊ እንዲህ ብሎ ሲምል ሰምቼ አላውቅም። ከተሳሳትኩ እታረማለሁ። አንተ ከየት እንዳመጣሁ አላውቅም። ኤርትራውያን የሚሉት ከኤርትራውያን በላይ ኤርትራውያን አሉና ኤርትራውያን እያሉ ያሉት ጅቡቲም እያለች ያለችው ከነሱ ፐርስፔክቲቭ እኔ እኮ ትክክል ነው እኮ እላለሁ እኮ ትክክል ናቸው። እኔ አሁን አንድ ኤርትራዊ ብሆን ኤርትራ ተወላጅ ብሆን የኢትዮጵያ መንግስት የባህር በር መፈለጊያው የሚሊተሪ ቤዝ እንዲኖረኝ ነው ቢለኝ እግርህን ብላ ነው ብለው ቢኮዝ ሚሊተሪ ቤዝ ነገ ከነገ ወዲያ ልትወረኝ ነው ልታደርገኝ ነው አላውቅም ብዬ መልስላለሁ እያሉ ያሉት እነሱ ይሄንን ነው። የሁለተኛ ወገን አጀንዳ ይዛቸዋል ምናምን ሲሉ ሰምቼ አላውቅም እያሉ ያሉት ቀጥታ ጎረቤት እንደመሆናችን መጠን ታሪካዊ ባላንጣ እንደመሆናችን መጠን በጸብም ይሁን በፍቅርም የተለያየ ነገሮች ስለሆነ ሚሊተሪ ቤዛችሁን እዛ ከገነባችሁ ነገ ከነገ ወዲያ ምን ልታደርጉ እንደምትችሉ ስለማናውቅ ለምንድን ነው የማይሄዱ? ምን አይነት ቴክኖሎጂ እንደምትተክሉ ስለማናውቅ ልትወሩን ስለምትችሉ ያን አንፈቅድላችሁ ኤክሰፕት ከሚሊተሪ ውጪ የባህር በሩን ግን መጠቀም ትችላላችሁ ነው የሚሉት እንጂ አንድም ቀን የሁለተኛ ወገን የሶስተኛ የአራተኛ ወገን አላሉ። ስለዚህ አሁን የኔ ጥያቄ የነሱ ብለዋል ዳኒ ያለም አንዴ ቆይ ስመኝ ቆይ አሁን የነሱ ምላሽ ይሄ ከሆነ እንደዚህ ከሆነ የሚሉ አንተ ነገ ስልጣን ስትይዝ ይሄን ጉዳይ እንዴት ታስታርቀዋለህ ነው የኔ ጥያቄ ነበረው። እሺ ሲጀመር ቴዲ አላልኩም ላልከው ነገር ምናልባት ማይክሮ ላይ ሊሆን ይችላል። ጠቅላይ እንግዲህ ፕሬዝዳንታቸው ኢሳያስ አፈወርቂ የኢትዮጵያ መንግስት የቀይ ባህር የሚለው አጀንዳ የሌላ ሀገር የተሸካሚ አጀንዳ ይዞ ነው ብሎ አስረግጦ ተናግሮታል። ስለዚህ ማይክሮ እንዲለው አይጠበቅብኝም፣ ወይ ደግሞ መሀሪ መጥቶ እንዲለው ወይ ደግሞ ሚኪ መጥቶ እንዲለው አይጠበቅብኝም። እነሱ ደጋፊ ናቸው፣ የስርዓቱ አካል አይደሉም፣ የስርዓቱ ደጋፊ ናቸው። ስለዚህ ፕሬዝዳንቱ ካለ ለኔ ይበቃኛል። እሺ ዞሮ ይመጣል። እሺ ዳኒ ዞሮ ይመጣና በዚህ ጉዳይ እናወራለን። ቴንክ ዩ ዳኒ። እሺ ከዳኒ ቀጥሎ ማን ነው? ቡኖ በደለኝ ነው። ቡኖ ነው። ኦኬ እንግዲህ በጣም በሚገርም ሁኔታ በጣም ወንድማችንን ያው እንዴት አድርጎ እንደምረዳ በእርግጥ ያው ዳንኤል ያው ኢትዮጵያዊ ነው ለማለትም ትንሽ ስለምከብደኝ ነው። ግን አንድ ኢትዮጵያዊ በዚህ ልክ እናገራለሁ ወይ? ዛሬ ላይ እሱ እንደው ለእስራኤል ሕዝብ ብቆምና ለእስራኤል ሳይድ ቢያደርግ እኔ ደስ ነው የምለኝ። እንደ እስራኤል ዛሬ እስራኤል ምን ውስጥ ነው አለችው በዚህ ሰዓት የሚለውን በደንብ ያውቃል ወይ ይረዳል ወይ? የሀገሩ መሪ ቤንያሚን ኔታንያሁ ምን እያደረገ ነው ያለው? እስራኤልን ህዝብ እያጠፋ አይደለም ወይ? ከተማው ዶጋ መድ አልሆነችም ወይ? እንዴት ነው አለችው በዚህ ሰዓት ከተማዋ? ስለዚህ ጉዳይ ነው በደንብ አናላይዝ አድርጎ መናገር የነበረበት። እንደ ኢትዮጵያ ደግሞ በናሽናል ኢንተረስታችን ከመጣ እንግዲህ ኮምፕሊትሊ የኢትዮጵያ ተወላጅ ነው የሚለውን እና ቁጭ ብለን የምናዳምጠውን ማይል ያንንም እንትኑን እነፍጓለን ማለት ነው። ኤኒዌይ ትልቁ አሁን ባይዘው ለዚህ ቡድን ይዋጣልን ከተባለ አንድ ኢዝ በቂ ነው። አንድ ኢዝ ማለት ነው። ደስ የሚለው የኢትዮጵያን የመከላከያ አቋም የሀገር መከላከያ ያለበትን ደረጃ ባለማወቃችሁ እንደሰታለን እንጂ የምናዝነው ነገር የለም። ምክንያቱም ያ ምስጢር ነው። ሁሉም ቦታው ላይ ሲገናኝ ነው። አንድ ኢዝ በቂ ነው ለዚህ ማለት ነው። አንድ ኢዝ ማለት መካናይዝድ አለው፣ እግረኛ አለው፣ የራሱ አየር ኃይል አለው፣ ማዘዣ ጣቢያ። አንድ ኢዝ ለኤሪትሪያ በቂ ነው። ዊዝን ካፕል ኦፍ ሃወር ማለት ነው መቆጣጠር እንችላለን። እና ከዛ ደግሞ እነዚህ ባላንጣ ሀገሮች ኤሪትሪያ፣ አሜሪካ ለምሳሌ አሜሪካ ወደዛ ከመሄድ በፊት እስኪ አንተን ደግሞ አንድ ጥያቄ ልጠይቅህ። አሁን ኦነግንና ፋኖን ማስታገስ ያልቻለ መንግስት እንዴት ነው ተዋጊ ጀት ያለው አንቲ ድሮን ያለው ኮዝ ያለው ያው
ፕሪቬንቲቭ ዋር የሚያደርግ ማለት ነው። ያንተ ዋር ኦፍ ኦፖርቹኒቲ ነው፣ የነሱ ፕሪቬንቲቭ ዋር ነው። ለጦርነት ኮዝ በጣም ታውቃለህ፣ በጣም ኢምፖርታንት ነው። እንዴት ነው ልታሸንፍ የምትችለው? መጀመሪያ ፋኖን እና ኦነግን ማስታገስ ሳትችል ማለት ነው። አዎ ጥሩ ጥያቄ ነው የቴዲ። በእርግጥ የትኛውም ሀገር እኮ ኢን ዘ ኮርስ ኦፍ ዋር ዛሬ እስራኤልና ኢራን በሚጋጩበት ጦርነት ላይ ያሉ እስራኤል ውስጥ ሰላም አለ ብለህ ታስባለህ? እንዴት ሰላማዊ ሰልፍ እየወጣ አይደለም? ህዝብ እየተቃረኑ አይደለም ወይ? በታጣቂ ደረጃ ካልከኝ ግን እውነት ነው ይጎዳል። ግን ቅንጣት ኃይል ሀገርን ዲፌንድ ከማድረግ ሀገርን ከመከላከል ምንም የሚያቆመን ነገር የለም። በዚህ ምክንያት በውስጣዊ ምክንያት ማለት ነው። እኛ እኮ ፋኖ እኮ የተከበረው አማራ ማህበረሰብ ውስጥ ገብቶ ሱሬ ባንገት አድርጎ የምንቀሳቀሰው እኮ ቴዲ እዚህ ግባ የምትለው ነው። ኦሮሚያ ውስጥ ያለውም ጀልማሮም እንዴት መሰለ እነዚህን የግድ ለኢትዮጵያ መጻኢ ዕድል ስንል መታገስ አስፈላጊ ስለሆነ ነው። ምክንያቱም ያለው ዳይሬክሽን ኢትዮጵያ ውስጥ አሁን ፖለቲካል ዳይናሚዝሙ በጣም እየተቀየረ ነው ያለው አይደል? አንተ ዛሬ ጀልማሮን ሄደህ መዋጋት መደምሰስ አንችልም። እንደዚሁ ዘመኔ ካሴና በቡድኖቹ የሚመሩትን መደምሰስ እናጥፋ ብለን ብንነሳ እንኳን የሚቃወም ሊኖር ይችላል። ሰላም ነው፣ ተደራደሩ፣ ተወያዩ ነው የሚለው ማህበረሰቡ። ያን በዛ ልክ ነው ሀገራዊ መግባባት ብለን አንዱ አጀንዳ ውስጥ እዛ ውስጥ እርቀ ሰላም አለ። ያን በእርቅ እንፈታለን የሚል ይይዛል፣ ባይዘው ይይዛል እኮ ድብና አድርጎ ይይዛል ሲስተሙ ማለት ነው። ምክንያቱም ሰላም አውርዱ፣ ተደራደሩ እየተባለ አጥፍቼ እንትን አደርጋለሁ አትልም። ግን እሱ እንዳለ ሆኖ ለኤሪትሪያ ቢሊቭ ሚ አንድ ይዝ በቂ ነው። ዛሬ የኢትዮጵያ መከላከያ ሰራዊት ያለበት ቁመና ንገረኝ ካልክ ቴዲ አሁን ቅድም እንደምናገር አይደለም መሳሪያ ከውጭ ያመጣል ድሮን ምናምን። ኦልሬዲ እኛ ፕሪፔርድ የሆነ የድሮን የሚገጣጠምበት ማምረቻ ተሰርቷል። ድሮን እያመረትን ነው። ክላሽንኮቭ እየተመረተ ነው አለው። ትላልቅ ቁምቡላ ጥይቶችን እያመረትን ነው አለ ነው። ይሄን ደግሞ በተግባር ይሄን ደግሞ የምናደርገው ለሀገራዊ ሉዓላዊነት ነው እንጂ ውስጣዊ ውስጥ ያለውን እርስ በርስ ለመባላት ወይም ደግሞ አንዱ ወገን እንዲያጠፋበት አይደለም። በትክክል ዛሬ ከአራቱ መቅጣጫ ሳይመልቲኒየስሊ ኢትዮጵያ ላይ ጠላት ብነሳ ሳይመልቲኒየስሊ የኢትዮጵያ መከላከያ ሰራዊት ስነ ልቦናና የአቅም ዝግጁነት አራቱንም ባለበት ኢዝ ለማስቀረት የሚችል ኃይል ነው። እንደ ቀንድ አፍሪካ ነው ያልኳለሁ። እንደ ቀንድ አፍሪካ እቅዳችን ቀንድ አፍሪካ ላይ አፐር ሃንድ እንዴት አድርገን እንይዛለን? ዛሬ የት ነው ያለነው? ትላንት የት ነበር? ነገ የት መድረስ አለብን የሚለውን ከመከላከያ አኳያ ከኢኮኖሚያችን አኳያ በደንብ አድርጎ መንግስት እየሰራ ነው ያለው። በዚህ ልክ ማለት ነው። ግን የመከላከያውን ኃይል እንነጋገር እናውራ ከተባለ ፍራንክሊ ስፒኪንግ ሳይመልቲኒየስሊ ሶማሌ ብትነሳ፣ ሳይመልቲኒየስሊ ጅቡቲ ብነሳ፣ ሳይመልቲኒየስሊ በአራቱም መቅጣጫ ጠላትን መክቶ መመልስ ኃይል ተዘጋጅቷል። ግን ያን አይደለም አፍሪካ ውስጥ አፐር ሃንድ እንዲኖረን ትልቅ ቦታ እንዲኖረን እኛ ኢትዮጵያውያኖች ምንድነው ማድረግ ያለብን? እንዴት መሄድ አለብን የሚለውን ይሄኛውን ግዴታ ነው። ሱፔሪዮሪቲ የፓወር ሱፔሪዮሪቲ ምንም የማትደራደርበትና ግዴታ መዘጋጀት ያለብን ነው። ድሮን የምናስገባ ከሆነ ክላሽ ከውጭ የምናስገባ ከሆነ ስናይፐር የምናስገባ ከሆነ አሁንም ከጥገኝነት አንወጣም። የራሳችን የምናመርት ከሆነ ባይዘወይ ኬሚካል ዊፐን ሙሉ በሙሉ የታጠቀ ኃይል ነው አለ አስፈላጊ ከሆነ ማለት ነው። ሲሪየስ ቴዲ ለዚህ ደግሞ እንዴት መሰለ ሁሉም ነገር አይወራም እና ኤርትራውያን ሻይ ኬሚካል ተጠቅም እኔ አላልኩም።
ሙሉ በሙሉ ዝግጁ ነው ለየትኛውም ጠላት ለመደምሰስ ማለት ነው። እና ኤርትራ እንጨብጣታለን አስፈላጊ ከሆነ መዳፋችን ስር ነች። የ60 ኪሎ ሜትር እኮ ነው ቴዲ። በዲፕሎማሲ የኤርትራን ህዝብ ሰላም አየር መንገድ ይኸው ተጠቀሙበት፣ ገብታችሁ ውጡ በሰላም ሲባል አይ ሰላምን አንፈልግም ጀምሮ አልወረደ አይደል? ይሄ እኮ አንተ ባዶ እግር የሚሄድ አንድ ጓደኛ እኮ የምገርምህ ቴዲ መጀመሪያ ሰላሙ ሶር የራያ ልጅ ነው ኤክስፖርት ልስራ ብሎ የዚህ አንቲፔስት ማለት ነው የዚህ የቷን ምናምን መርጫ አለ አይደል? እሱን ኤክስፖርት አደርጋለሁ ብሎ ጀምሮ ምን ቢያደርጉበት ጥሩ ነው። ልክ ከገባ በኋላ እዛ አይቻልም በቃ ጌጣችን ነው ማለት ነው። በቃ ይሄን እንትን ማድረግ ያቀጣል። ግን ሰላም ነው። የኤርትራ ህዝብ ወገናችን ነው። እዚህ ይኖራሉ፣ ይሰልሉሃል፣ ኢትዮጵያን ይሰልላሉ። ላልከው ደግሞ believe me ምን ስንት ብር እንደሚያገኝ እንዴት እንደሚኖሩ ከውጪ ነው የምትላከው። ተከራይቶ ነው የሚኖሩ ሞስት ኦፍ ዘም ተከራይቶ ነው የሚኖሩ። ክራን ከዛ የምትመጣ ከውጪ የምትመጣውን ብር ይከፍላሉ፣ ይኖራሉ፣ ይበላሉ፣ በሰላም ገብቶ ይወጣሉ። እኔ አዲስ አበባውን ኤክስፒሪየንስ ልንገርህ፣ ገብቶ ይወጣሉ በሰላም መብታቸው ተከብሮላቸው እንጂ በስለላ ደረጃ ምናምን ነገር በዚህ ልክ የምትጠብቅ አይደለም። እውነቴን ነው የምልህ ስለምናቅ ማለት ነው። ከፋይናንሻል ስታተስ አንስቶ እንደ ዜጋ እናከብራቸዋለን። የኤርትራና የኢትዮጵያ ህዝብ አንድ ነው። ነገር ግን ፊውቸሪቲያችን አብረን የተሻለች ኢትዮጵያን ከመገንባት አኳያ ብዙ ስራ እየተሰራ ነው። ኢሳያስ አፈወርቂ እኮ አፍተሮል የሞት አፋፍ ላይ ያለው ሰው በጣም ደክሟል እኮ በጣም ሸምግሏል። ሜቢ የሱ ወደዛ የመሄድ ነገር የሱ እንትን ማለት ነገር በጊዜው የመሄድ ነገር የኢትዮጵያና የኤርትራ ህዝብን ሰላም እንትን የሚባልበት ጊዜ ሊመጣ ይችላል። ምክንያቱም ጠቅላይ ሚኒስቴር ሲሄዱ ህዝቡ መንገድ ዘግቶ ጠቅላይ ሚኒስቴሩ እንዴት እንደተቀበለ ስለምናቅ የኢትዮጵያና የኤርትራ ህዝብ ለሰላም ለአንድነት ያለው ቁመና ምን ያህል እንደሆነ እዛኔ ስለገለጸልን ምንም እንትን የምንለው ነገር አይደለም። ነገር ላይ ሰው አርጅቷል ቶሎ ይሞታል አይባልም። ኢሳያስ አፈወርቂ እያለ ጠቅላይ ሚኒስትሩ ሊሞት ይችላል። አይ እሱ የፈጣሪ እንትን ነው ማለት ነው። ግርማ ወልደ ጊዮርጊስ ይሞታሉ ሲባል ግርማ እያሉ ብዙዎች እንደሞቱ ማለት ነው። ስለዚህ አንዳንድ ጊዜ እሱ የባዮሎጂ ነገር የተፈጥሮ ነገር ነው። አሁን ወደ ፓወር ፖለቲክስ ስለሆነ የመጣ ነው። ይሄ ነው ሀቁ። እኔ አሁን እኮ ማድበስበሱ ምናምኑ ነው እኮ ማይገባኝ። አሁን ሀቁ ይሄ ነው። በቃ ጉልበት አለ፣ ታሸንፋቸዋለህ። ጉልበት አላቸው፣ ያሸንፈዋል። ጉልበት ያለህ በምንድን ነው? ጉልበት ያላቸው በምንድን ነው? አሁን ባለው ሁኔታ እነሱ ምናልባት አንደርዶግ ሆኖ ሊሆን ይችላል። ኮዝ ግን ሊኖራቸው ይችላል። አንድ መርሳት የሌለብህ ነገር ኮዝ ካለ ደግሞ በጦርነት ውስጥ በጣም ከባድ ነው። አንተ በዛው ደረጃ ይሄንን ኮዝ ህዝቡ ጋር ከተሃል ወይ? ፕሮፓጋንዳውን ሰርተሃል ወይ? ቢኮዝ ሊያዋጋህ የሚችለው ኮዝ ነው። ከዛ ባሻገር ምን አለ አንተ በእጅህ ምንድን ነው ያለው? ሃይፐርሶኒክ አለ፣ ኦራሽኒክ አለ፣ ጸረ ድሮን አይረንዶም አለ ቢተኩሱ፣ ወይም ደግሞ ጸረ ሚሳኤል አለ። እነሱ ጸረ ሚሳኤል አላቸው። አንተ ምን ያህል ሚግ አለ? እነሱ ምን ያህል ሚግ አላቸው? አንተ ምን ያህል ወታደር? እንደዚህ ነው ሚሊተሪ አናሊሲስ ሲሰራ። አንተ ምን ያህል ወታደር አለ? እነሱ ምን ያህል ወታደር አላቸው? የኛ በኢዝ ደረጃ እነሱ እንደ ሀገር የኛ በኢዝ ብታወዳድር፣ ለምሳሌ የኛ አንዱ ኢዝ ስንት ታንክ አለው? እነሱ እንደ ኤርትራ ስንት ታንክ አለው ብለህ ነው የምታወዳድረው? አሁን ይሄ ነው ሀቁ፣ ይሄ ነው በቃ። እኛ 5000 ታንክ አለን፣ እነሱ 1000 ታንክ አላቸው። አንድ ነገር ነው። እኛ ይሄን ያህል ድሮን አለን፣ እነሱ ድሮን የላቸውም። እንዲህ ስታወራ እንትን ለማለት ይረዳል ለማለት ያህል ነው። ከሀገር ውጭ ያላችሁ ዲያስፖራዎች ሰብስክራይብ እያደረጋችሁ ነው የምትገቡት። ሌላ ቦታ ሰብስክራይብ እያደረጋችሁ ነው ስታወሩ ያዩዋችሁ። እነዚህ ሰብስክራይብ አድርገው ሲያወሩ የምታዩቸው ናቸው እንጂ
በተደጋጋሚ ጊዜ ተናግሬዋለሁ። ክብራትና ክብራን አይ ቲንክ እስካሁን ያለው ውይይት በተሻለ መጠን ከግራ ቀኝ እያደመጣችሁ እንደሆነ ተስፋ አድርጋለሁ። ታፕ እያደረጋችሁ ያላችሁ ታፕ አድርጉ። ኮመንት ሴክሽኑን ዘግቼዋለሁ። ኮመንት ማድረግ የምትችሉ ሰብስክራይብ ያደረጋችሁ ናችሁ። አንደኛ የቴዲ ሐዋሳ ሚዲያን መደገፍ ነው። በትህትና ጠየቅን። አንድ የተወሰኑ ሰዎች ናቸው በትህትና ሚዲያውን ሲደግፉ ያየናቸው። ሌሎቻችሁ ምናልባት ወይ ሰብስክራይብ ማድረግ አትችሉም፣ አላቅም። ሚዲያው መደገፍ አለበት፣ ማደግ አለበት። በተቻለ መጠን ሚዛናዊ የሆኑ ውይይቶችን ነው እያደረግኩ ያለሁት ከኤርትራም በኩል ከኢትዮጵያም በኩል። ስለዚህ ሰብስክራይብ ስታደርጉ ከኤርትራም ወገን ከኢትዮጵያም በኩል ያላችሁ መሆን ያለባችሁ ብትችሉ፣ ኬንያውያኖችም ካላችሁ እንደዚሁ፣ ሱዳናውያንም ካላችሁ እንደዚሁ ሰብስክራይብ እንዲያደርጉ ነገሯቸው። ሼር አድርጉ፣ ኮፒ ሊንክ አድርጉ። እኔ ያለሁበትን ቦታ ታፕ አድርጉ። ኢትዮጵያ ሬዲዮ እና ቴሌቪዥን እንኳን እንደዚህ አይነት ውይይት አዘጋጅልን። ይሄን ማትመሰክሩት ምቀኛ ስለሆናችሁ ነው እንጂ ኢትዮጵያ ኢቲቪ እንዳውን ማይኮን ይሰማል። ኢቲቪ ፋና ያቀርበዋል። ቴንኪ ወንዴ ፋናውን ማይኮን ያቀርበዋል። የማይኮ ሀሳብ ይሰማል። የዳኒ እስራኤል ድምፅ ይሰማል? አይሰማም። ፖለቲካ ደግሞ እንደ ኤኮ ቻምበር አንድ አይነት ጩኸት ብቻ መሆን የለበትም የሚል እምነት አለኝ። የተለያየ አይነት ድምፅ መሰማት አለበት። ካልሆነማ ድምፅን ቀርተ መላክ ነው፣ ያንተን ማሰማት ነው። ስለዚህ ፍትጊያ፣ የሀሳብ ፍትጊያ መኖር አለበት። ኢንድ ጎሉ የአንድ ሀገር ዜጎች ነን። ከጦርነትም በኋላ መንገድ ላይ እንገናኛለን፣ ሬስቶራንት እንገናኛለን፣ እንበላለን፣ እንጠጣለን። ማን ያውቃል ደግሞ የሆነ ሰይፈ ነበልባል የሆነ ትውልድ ይፈጠርና እንዋጋለን ስንል አንድ አድርጎን ቁጭ ሊያደርገን ይችላል። አስባል ኢትዮጵያና ኤርትራ አንድ ሆነው ይህ እንደ ኮመን ወልዝ በጋራ ብልጽግና ማዕቀፍ ውስጥ ገብተው ከኬንያ ጋር ሲዋጉ፣ ከሱዳን ጋር ሲዋጉ፣ ጅቡቲን የግላችን ስናደርግ አስበሃል? እሱም ከተፈቀደልን ነው፣ በምኞት ብቻ አይደለም። እንዲህ አስባለሁ ካልክ አሁን እንዲህ እንኳን አሁን ደግነቱ በአማርኛ እያወራው ስለሆነ ነው እንጂ ይሄ ውይይት በእንግሊዝኛ ቢሆንና እንደዚህ አይነት ሀሳብ እንዳለ ቢሰሙ አሜሪካኖች በሚሳይል ይመቱኛል ባለውበት በቤቴ ውስጥ። አይፈቀድልህም። እኛ እኮ አንዳንድ የሚያስቀኝ እኮ በጋራ ብንሰራ ምን ያህል ጠንካራ እንደሆን ስለሚያውቁ እኮ ነው የሚነጣጥሉ። የተሰወረብን ሚስጥር እሱ ነው። አንዳንድ ነገሮች ገና የበላይ አካላቶች ካልፈቀዱ ራሱ አይሆንም። አሁን ኢሳያስ አፈወርቂና አብይ አህመድ አንድ ላይ መስራት ሲጀምሩ ምን ያህል ምዕራባውያን እንደተጨቃጨቁ አይታችኋል። እንዴት ከዚህ ሰውዬ ጋር እንዴት ምን ሲደረግ ብለው እንዴት ለመነጣጠል የሄዱትን ርቀት አይታችኋል። አንዳንድ ነገሮች አይፈቀድልንም። ቢኮዝ ከድህነት ወለል በታች የምንኖር ሁለታችንም እንደ አንድ ኤርትራዊም እንደ አንድ ኢትዮጵያዊም እኔ ዛሬ ግልጹን ነው የምነግርህ፣ የመናጤ ሀገር ዜጎች ነን። ውራ አይወጣም። በቃ ከድህነት ወለል በታች የምንኖር ህዝቦች ነን። አይፈቀድልን። ታዲያ ቴዲዬን የምናል ታዲያ እኮ ነው ያልኩት። እኔም እኮ ታዲያ ቴዲዬ ከዚህ ለመውጣት በጣም በሰከነ መንገድ የሚነጋገር በረቀቀ መንገድ በጥበብ የሚያወራ ያስፈልጋል እንጂ እንደባደብ አይደለም። ቢኮዝ ኤርትራውያንም በባህር ወይም ደግሞ በበረሃ ሲሰደዱ ሻርክ የሚበላቸው የሚሞቱ የደሃ ሀገር ዜጎች ናቸው። ኢትዮጵያውያንም እንዲሁ ስንሰደድ ሻርክ የሚበላን በየበረሃው የምንሞት የተዋረድንን። በጋራ ብንሆን አንድም ስደተኛ የማይኖርበት ወይም ደግሞ አንድም ስደተኛ የማይኖር ዜጋ ሊኖረን የሚገባ ህዝቦች ስለተለያየን ይኸው በየቦታው የተበታተንን ህዝቦች ሆነናል። የሚያስፈልገን ትውልድ ከድብድብ ይልቅ ወደ ጋራ እንዴት ልንመጣ እንችላለን? ከዛ ፖለቲካችን ከብሔር ፖለቲካ ወጥቶ የሀሳብ ፖለቲካ እንዴት ይሁን? ወደ ሀሳብ ፖለቲካ የምንመጣበት እንዲሆን የሚሰራ ወይም ደግሞ እንዲሆን የሚያነቃቃ የተባረከ እሳት የላሰ ትውልድ ካልተነሳ በስተቀር ያለንበት ነገር በጣም ይሄ የድንጋይ ዘመን ነው ብዬ ነው ማምነው እኔ እንደ አንድ ግለሰብ። እሺ ቡኖን አመሰግናለሁ። ከቡኖ ቀጥሎ ማን ነው? ከቡኖ ቀጥሎ እኔ ነኝ። ኦፒዲዮ ነው? አዎ ወንድማችን ዳኒ ቅድም ሲያወራ የኔ ልጅ ወይም የኔ ወንድም በራይሊ ውስጥ ስልጠና ወስዶ ሄዶ ኢትዮጵያ ሰላም ይዛ ሄዶ መጠበቅ አንፈልግም ብሏል። ይሄ እንግዲህ ነፃ አውጪ ይደግፋል። አሁን የቴዲ ሐዋሳ ወንድም ኢትዮጵያ በራይል አገኝታ እዛ ሄዶ ከኢትዮጵያ የሚገባና የሚወጣ ቢቆጣጠር ለምንድን ነው ኢትዮጵያዊ ሆና ማይደስትበት? የኔ ወንድም ወይም እኔ ሆኜ
መከላከያ ሆኜ የኢትዮጵያ ባህር ኃይል ይሄ ማለት ከጅቡቲ ጋር ስናስገባ የኛ ምስጢር መርፌ ስናስገባ ምስጢራችን ግልጽ ነው ማለት ነው። አይ እኛ የምናስገባና የምናስወጣ በራሴ ልጅ ኢትዮጵያዊ የሆነ ልጆች መቆጣጠር አለበት እንጂ ሌላ ሀገራት ለምንድን ነው ጣልቃ ገብቶ የኛ ምስጢር ይታያል ነው። ባህር ኃይል ሲባል ማለት ነው። ባህር ኃይል ሲባል ለአብይ አይደለም። የኔ ወንድም ሄዶ እዛ ይጠብቃል ማለት ነው። ሰላም የኢትዮጵያ ወታደር እኮ በጣም ታማኝ የሆነ ሶማሌ እያስተዳደረ ያለው መከላከያ እኮ ነው። እንኳን ለሌላ የሚያሰጋ ነገር ተውና ማለት ነው። ይሄ ሲሆን ኤርትራዊ አይደለም እየተቃወመ ያለው ነፃ አውጪ ነው። ነፃ አውጪ እንዴት ይቃወማል? ወንድሙ ሄዶ ና ስልጠና ውሰድ ሲባል አንፈልግም። ስልጠና ወስዳ ባህር ኃይል አየር ኃይል መቆጣጠር አትፈልግም። ጫካ ውስጥ እየዞርክ ሚሊሻ እየገደልክ ገበሬ እየዘረፍክ ወንድሙ እየገደልክ ነው። ይሄ ነፃ አውጪ ይኸውልህ፣ ነፃ አውጪ ምሳሌ እኮ የሆነ ነፃ አውጪ ስትል የሆነ ነገር ምሳሌ ማድረግ አለብህ። ምሳሌ የምታደርገው አሁን አንተ ኦነጎች ነው። አሁን 30 ወይም 91 ወደ ኦነግ እየተጨመሩ የኛ ልጆች እኔ የመጣሁበት አካባቢ ማለት ነው። አንድ እየተረፈ ሰው የለም፣ አንድ የቀረ ሰው የለም፣ እንዳለ ሞቷል። በዛ ሰዓት ወደ ኢህአዴግ እየተጨመሩ ልጆች እና አብይ አህመድ ዛሬ ሀገር እያስተዳደሩ ነው። ገባ አይደለ? ይሄ ስናወራ ትላንትና ነፃ አውጪ ብሎ ከቤት የወጡ ታሪኩም የለም። እኔ ፒካጎ እኮ እዚህ ላይ አምጥተው እኮ ውይይት ማድረግ እንችላለን እኮ ቴዲ። ምንም በቃ እዛ ኤርትራ ውስጥ ሲቆፈሩ ነበር፣ ቀን ስራ ሲሰሩ ነበር ለኤርትራ ባለሀብት ማለት ወታደር ብሎ ነው ከቤት የወጡት። አንድ ነገር ከዛ የመጡት ወታደር 1200 ተራ ወታደር ራሱ አይሆንም። አሁን እኮ እና አየር ኃይል ባህር ኃይል ተቆጣጠርና ተማርና ስልጠና ውሰድ እና ድሮኑ ማምረት ጀመርስ እየተባልክ እኮ ነው። ይሄ ሲባል ይሄ መንግስት ልጆች እንደዚህ እያደረገው ብሎ ያለቅሳል። ይሄ እንዴት ያሳማል? እኔ ውስጤ እኮ ነው እያመመኝ ነበር። ወንድማችን ቅድም እንደዛ ሲያወራ ማለት ለኤርትራ ለኢራን ያንተ ወንድም እኮ ነው ስልጠና ወስዶ እዛ የሚጠብቁ ያንተ ወንድም ነው እንዴ? የእስራኤል ያንተ ወንድም አሁን እዛ አካባቢ ብሎ ባህር ኃይል ላይ ቢኖር ለኢራን ነው የሚሰራው። እዛ ተቀምጦ ያንተ ወንድም ኢትዮጵያዊ ማለት ያንተ ወንድም ነው። አሁን አንተ እዚህ ዘመድ ቤተሰብ ይኖራል። እንዴት አይደስትም? ይሄ ኤርትራኖች ራሱ ሲቃወም አላየሁም። አንተ ግን እንደዚህ ስትቃወም እኔ በጣም አንድ ግለሰብ በጣም ነው ያዘንኩ ማለት ነው። ኢትዮጵያ ችግር የእስራኤል ጥቅም ከእስራኤል ይሁን ከጀርመን ዛሬ የምታገኘው ጥቅም ሳይሆን የአንተ ቤተሰብ ዛሬ ኢትዮጵያ ውስጥ ያለው ችግር ማሰማት እኮ ነው ያለብህ። ወንድማችን ምን ሆኖ ነው ሰው እንዴት እንደዚህ ይሆናል? ዛሬ እኮ ኑ ወደ መከላከያ ግቡ የተባለ ሰዎች ወደ መከላከያ ገብቶ ቴክኖሎጂ እየተማሩ ነው። አንተ ትምህርት ቤት ዘግታ ትውልዱ ወደ ትምህርት ቤት እንዳይሄድ እያረክ እኮ ነው። የትኛው አይገናኝም እኮ። በዚህ ዘመን በቴክኖሎጂ ነው ትምህርት። ዓለም ቴክኖሎጂ ነው እንጂ ያደገች በክላሽ ዛሬ ምንም በክላሽ ኢሳያስ አፈወርቂ ብቻ ነው በክላሽና የሆነ የድሮ ደርግ ሰጠው የሄደ መሳሪያ ትግል ማድረግ የሚፈልጉ እንጂ የኢትዮጵያ መከላከያ ተውና የኦሮሚያ የኢትዮጵያ ፖሊሶች ራሱ በቴክኖሎጂ ነው አገሪቷ እያስተዳደሩ ያሉ ከተማ ማለት ነው ሲንገባ ማለት ነው። አሁን አንተ ዛሬ ና ቴክኖሎጂ ተማር አንፈልግም ና አየር ባህር ኃይል ላይ ተቀመጥና ለፈረንጅ እንደ ዶላሩ ላይ ታገኛለህ እኮ ወንድሜ ወደ ባህር ኃይል ጠጋ ስትል። ይሄ እንግዲህ ለአንተም ለኤርትራ ይጠቅማል። ኤርትራኖቹ ግን ለዚህ ይደስታል። አንተ ግን ትምህርት ቤት እየዘጋ በዚህ 10 ዓመት ከቀጠለ ማለት ነው እዛ አማራ አካባቢ አሁን ፋኖ ያለበት አካባቢ ትውልዱ ይጠፋል። የተማረ ያልቃል። አሁን የተወለደ ሕፃን ትምህርት አያገኝም። ዶንቆሮ ሆኖ ይቀራል። ለኢትዮጵያም አይጠቅምም። በዚህ መሄድ ከሆነ ማለት መንግስትም ትልቅ እርምጃ የማይወስድ ከሆነ መንግስት እርምጃ እንዳይወስድ ህዝብ ውስጥ ተቀላቅሏል። ከህዝብ አይወጣም። ወደ ጫካ ገብቶ እኮ መንግስት ላይ ቢተኮሱ እኮ ችግር የለም እኮ። ነፃ አውጪ እያሉ አንድ ነገር ለኦሮሞ ያላመጣ እንዳለ ምሁራን ያለቀበት ነፃ አውጪ ዛሬ አማራ በዛ ዶንቆሮ ሆኖ ወደዛ እየገባ ነው ማለት ምን ተጠቀመ? በዛ ሰዓት ወደ መንግስት የገቡ ዛሬ ባለስልጣን እንዳለ አገሪቷ እያሳደደ ነው። እንዳው በጣም ምሁርና ጠቃሚ ነው። ወደ ጫካ የገባው ግን የሞተ ነው እንጂ እኔ ጫካ ገብቶ ወደ ኦነግ የተቀላቀለ ከኔ ቤተሰብ ጨምሮ ማለት የተቀላቀለ ታሪክ የሚያስታውስ አንድ ሰው ብታመጣላችሁ ማለት ነው ከቤት የወጣ ማለት ነው ትግል ብሎ ለኦሮሞ ብሎ ትግል ብሎ ማለት ወደ በዛ ሰዓት ወደ ኦፒዲዮ የተጨመረ ዛሬ እንዳለ ሚኒስቴሮች ናቸው። እሱ ተው
እሱ አናውራ። እሱ መጨበርበሪያ ስለሆነ ማለት በዛ ሰዓት ራሱ የተደረገብን ወደ ሐረርጌ አርሲ አካባቢ ነው ጦርነቱ የተጀመረ ማለት ነው። በዛ ሰዓት ወደ ጦርነት ብሎ የወጡት አሁን አሜሪካ ምናምን ያሉ ሰዎች እኮ ወታደር አልነበሩም። ወታደር እየነበሩ እንዳለ ነው ያለቁት። ታሪክ ቢያንሳስ አንድ ታሪክ ሲያነሳ እንዳውም በጣም ታዋቂ ፌመስ የሆኑ ሰዎች ማለት ነው። ይሄ ተሳሰነ አሁን 27 ዓመት ስልጣን ላይ ቆይተዋል። ቲፒኤልኤፍ ኤርትራም ድሃ አደረገች፣ ኢትዮጵያም ድሃ አደረገች። 2 ብር የነበረ ዶላር ዛሬ 150 ብር ነው። ደርግ ጊዜ 2 ብር ነበረ ዶላር። ይሄ ዶላር ይቀነስና የኢትዮጵያ ህዝብ ኑሮ ይሻሻል ሲባል የኢትዮጵያ ህዝብ ወደ ዓለም ይቀላቀል፣ የኤርትራ ህዝብ ወደ ዓለም ይቀላቀል ሲባል የሚቃወሙ ኢትዮጵያንን የሚለው የፋኖ ደጋፊ የእስራኤል ደጋፊ የአማራ ጥላት የሆኑ አማራ ነን እያሉ ሰው እያጨበርብሩ ማለት ነው። ይሄ መታረም አለበት። ይሄ ትክክል አይደለም። ኢትዮጵያ ዛሬ እንደ ዓለም በቴክኖሎጂ የሄደች ሀገር እኮ ናት። አሁን እሱ ኢሳያስ የሚለው እኛ እኮ የማንፈልገው ኢሳያስን ነው እንጂ የኤርትራ ህዝባችን ነው እኮ እያልን እኮ የኤርትራ ህዝባችን ነው። ወንድም እኛ ተዋልደናል፣ ተጋብተናል፣ አንድ ህዝብ ነን። አሁን አዲስ አበባ ውስጥ አንድ ላይ ነው የምንኖረው። የአሰብ ላይ አንድ ላይ ቢኖር ለምንድን ነው የሚያሙት? መደሰት አለበት እንጂ አዲስ አበባ ላይ አንድ ላይ እየኖረን ከሆነ አሰብ ላይ አንድ ላይ ብኖር ለምንድን ነው ግን የሚቆጥሩ ኤርትራ ህዝብ የለም። ይሄ ሽማግሌ ግን ወደ ኋላ ቀር ስለሆነ አብይ ላይ እኮ የተነሳበት በዛ ሰዓት ኤርትራ ሽማግሌ ጋር ስምምነት የነበረ ጊዜ የተቃወሙት ፈረንጆች ሰውዬ ስለሚያውቁት እኮ ነው፣ ማይም ስለሆነ እኮ ነው። እንዴት አንተ እንደ ዓለም መሪ አንደኛ ኖቤል ሽልማት የወሰደ መሪ ሆነ እንደዚህ አይነት ማይም ጋር ተመሳሳይ ማይም ያልከው የኤርትራውን ፕሬዝዳንት ነው? አዎ ኢሳያስ ነው እንጂማ ተመሳሳዩ ነገር የኢትዮጵያ ጠቅላይ ሚኒስትር ላይ ሊጠቀም ስለሚችል ማይኮ ይሄ ፖለቲካዊ ንግግር አይደለም። አቁም፣ እንደዚህ አይነት ነገር እናጠቀም። ክብር ያስፈልጋል። ይቅርታ ፕሬዝዳንታቸው ውስጥ ታዋረድ እነሱም ያንተን ጠቅላይ ሚኒስትር ስለሚያዋርዱ ማለት ነው። በሌላ ቋንቋ ነው ደቂቃ አልቋል። እሺ ዞሮ ሲመጣ ወደ አንተ እንትን እንላለን። ቴዲ ይቅርታ በጣም 20 ደቂቃ ስለቀረ ልወጣ ስለሆነ በቃ ልሰናበት ብዬ ነው። ቴንኪዩ፣ አመሰግናለሁ። በጣም ልብ አመሰግናለሁ። ቴንኪዩ። እሺ ቴንኪዩ። አንድ ቪዲዮ እየፈለግኩ ነበር፣ በቲክቶክ ላይ ላኩልኝ። መንግስቱ ኃይለማርያምን የጠየቀ አንድ ወታደር አለ እና ኦፒዲዮ ወታደር ነበርክ እንዴ? ኦፒዲዮ ካድሬም አይደለም ወታደርም አይደለም እኮ ኢትዮጵያ ስህተታችን ስላየሁት እኮ ነው እንጂ ግልጽ የምናወራው። አልዘመትክም ውትድርና ቤት? አይ አልነበርኩም። ኦኬ። አይ መንግስቱ ኃይለማርያምን የጠየቀ አንድ ወታደር ነበርና እሱ ነው ብዬ ነው። እሺ ቴንክ ዩ ኦፒዲዮ። ከኦፒዲዮ ቀጥሎ አይ ቲንክ መሐመድ ነው ማይኮ ነው መሰለኝ። እኔ ነኝ ቴዶ። ቴንክ ዩ ያ ኒርሊ እኔም አሁን ኢሳያስን መሀይም ሲለው ያው ብዙም አልከፋኝም። ፕሬዚደንት ኢሳያስ አፈወርቂ በተለያዩ ቋንቋዎች በ3-4 ቋንቋ ዓለም መድረክ ላይ ኢንተርቪው የሚያደርግ በጣም አርቲኩሌት አድርጎ የራሽያውን ፕሬዚደንት እነ ፑቲን እና የተለያዩ ጋዜጠኞችን አስደምሞ መልስ የሚሰጥ ሰውዬን ትንሽ መሀይም ማለት ከባድ ነገር ነው። አንዳንድ መሪዎች መሪነት ላይ ቁጭ ብለው 7 ዓመት ሙሉ ኢንተርናሽናል ሚዲያ ላይ ምንም አይነት ኢንተርቪው ሲሰጡ በእንግሊዝኛም ሆነ በሌላ ቋንቋ የማናያቸው የተለያዩ ሰዎችን ከቲክቶክ ሳይቀር ሰዎች ያሉትን ነገር ደግሞ ሚዲያ ላይ በአማርኛ የሚያወሩ መሪዎችን ቁጭ አድርገህ እንደዚህ አይነት ታላላቅ መሪዎችን መሀይም ማለት ይከብዳል። ኤኒዌይስ ወደ ገደለው ስገባ ቴዲ ቅድም ለዳኒ እስራኤል እንትን ስታደርግለት የነበረው ዳኒም እነ ማይኮ ካላሉት ላልከው ሁልጊዜ ደጋግመን የምንለው ነው። አብይ ወደ ቀይ ባህር መውጣት የአብይ ዓላማ አይደለም። የነ ዩናይትድ አረብ ኤምሬትስን ዓላማ ይዞ የመጣ ነው። ዩናይትድ አረብ ኤምሬት ደግሞ ዛሬ ላይ ፍጹም ምስራቅ አፍሪካን እያተራመሰች ያለች ሀገር ነች። ይሄ የሆነበት ምክንያት ደግሞ ዛሬ ላይ የምትፈራው የኢራን ጦርነት በሆነ አጋጣሚ ቢነሳ ባቤል መንደብ ላይ አክሰስ ትፈልግ ስለነበረ ነው።
የፈራችሁ አልቀረላትም። ለዛ ደግሞ አብይ ከሚሊዮን በላይ ሰራዊት እንትን አድርጌ አስታጥቄ ቀይ ባህርን እኔ እንትን አደርጋለሁኝ እንጂ መጀመሪያ ላይማ ከኢሳያስ ጋር እንትን ባደረጉበት ሰዓት ላይ የሰልፍ ሪላያንስ በሚለው አይዲዮሎጂ በጣም በቃ ኦብሰስድ ሆኖ ከፕሬዚደንት ኢሳያስ አፈወርቂ ጋር ከሶማሌው ፕሬዚደንት ከነ ፎርማጆ ጋር የሱዳኑ ጠቅላይ ሚኒስቴር የነበረው ከነሱ ጋር ወደ አሪፍ መንገድ እኮ ገብቶ ነበረ። በኋላ ላይ ነው ይሄ በዚህ በነበረው በኢትዮ ኤርትራ ጦርነት ሳንክሽን ኢትዮጵያ ላይ ሊደረግ እንትን በሚልበት ሰዓት ላይ አጣብቂኝ ውስጥ በገባበት ሰዓት ላይ ወደ አሜሪካ ሄዶ ወርልድ ካፕን ከባይደን ጋር ቁጭ ብሎ የተመለሰ ብዙ ሰዎች የኢሳያስና የአብይ ጸብ ከዚህ ከአልጀርሱ አይሚን ከፕሪቶሪያው ስምምነት በኋላ ነው ይላሉ። አይደለም። አብይ ልክ አሜሪካ ደርሶ ከባይደን ጋር የወርልድ ካፕን አይቶ ከተመለሰ በኋላ የአሜሪካና የዩናይትድ አረብ ኤምሬትስን አጀንዳ ተቀብሎ ነው የመጣው። ፍሮም ዳት ዴይ ኦን የዚህ የአሰቡንም ጉዳይ በግድም ይሁን በውድ የምትለዋንም ቃላት መጠቀም የጀመረው የዛኔ ነው። ኦል ኦቨር ሰድን ልክ እንደ ቦምብ ነው ያፈነደው። የዛኔ የህዝባዊ ግንባር ሓርነት ኤርትራ ሰዎች ይሄ ሰውዬ ተጨቀጨቅ ነው የነበረው እና አብይ ልክ ቅድም ዳኒ እንዳለው እንደ አንድ ሪስፖንሲብል እንደሆነ ኢትዮጵያዊ መሪ ከኤርትራ መሪዎች ጋር ቁጭ ብሎ ኢትዮጵያ እንዴት አድርጋ የባህር አክሰስን እንደምትጠቀም አውርቶ አያውቅም። ሳውዲ ላይ ካደረገው ስምምነት ውጪ ሳውዲ ላይ ያደረገው ስምምነት ኢትዮጵያ የአሰብ ወደብን ልትጠቀም፣ ኤርትራ ደግሞ የኢትዮጵያ አየር መንገድን ልትጠቀም ነው ስምምነቱ። ያን ስምምነት ጥሶ ነው ወደዚህኛው ውስጥ የገባው። በተረፈ ግን እንደ አንድ መሪ ከኤርትራ መሪ ጋር ቁጭ ብሎ አልተነጋገርም። 4 ኪሎ ላይ ቁጭ ብሎ ነው ሁሉ ጊዜ ዘራፍ የሚለው። ይሄ ደግሞ ለኢትዮጵያም እንደ ኢትዮጵያ የሚጠቅም አይደለም፣ ለኤርትራም የሚጠቅም አይደለም። ሁለቱ ሀገሮች ወደ ጦርነት ውስጥ እንዲገቡ የሚፈልጉ የአካባቢ ኪዮስ እንዲፈልጉ የፈረሰች ኢትዮጵያ የፈረሰች ኤርትራን የሚፈልጉ ያልተረጋጋ ምስራቅ አፍሪካን የሚፈልጉ ሀገሮች አሉ። አብይ ለነሱ መሳሪያ እየሆነ ነው። ዛትስ ዋይ የኤርትራ መንግስት የፋኖንም ኃይል የትግራዮችንም ኃይል ኮንቪንስ አድርጎ ወደ ጦርነት ውስጥ እንዳይገቡ የሚያደርገው። ቅድም መሐመድ እናንተ ምን ለኢትዮጵያ ተቆርቁራችሁ ምናምን፣ ዛሬ አይደለም ለኢትዮጵያ የተቆረቆር ነው። ትናንትና ኢትዮጵያ ልትፈርስ በነበረበት ሰዓት ላይ የኤርትራ ሰራዊት መጥቶ ነው ኢትዮጵያ እንዳትፈርስ ያደረጋት። አንዳንድ ሰዎች የኤርትራ መንግስት ቲፒኤልኤፍን ለማጥፋት ለግል ጥቅሙ ሲል ነው እንጂ ኢትዮጵያ እንዳትፈርስ አይደለም ለምትሉ ሰዎች ሻዕቢያ እንዴት ጦርነትን ማስረዘም እንዴት ማሳጠር እንዳለበት ያውቀዋል። ሻዕቢያ የገባበት ሰዓት ላይ የኢትዮጵያ ጦርነት ፍጹም የማይቆም የ30 ዓመት ጦርነት አድርጎት መውጣት ይችል ነበረ። አብይንም ሙሉ ለሙሉ ሳይረዳ ወያኔንም ሙሉ ለሙሉ ሳያጠፋ ሁለቱም እርስ በርስ እየተጨራረሱ ጦርነቱ የ30 ዓመት እንደሚሆን ማድረግ ይችል ነበረ። ኢንቴንሽኑ ያ አልነበረም። ኢትዮጵያ ማረጋጋት ነበር የያዘው። ለዛም ደግሞ የኢትዮጵያው ጠቅላይ ሚኒስቴር ኢትዮጵያ ጀነራሎች ቤተመንግስት ላይ ሆነው ለኤርትራውያኖች ምስጋናቸውን አቅርበዋል። አትሊስት ያችን ቃል መርሳት የለባችሁም። ዛሬ ላይ ግን መሐመድ እናንተ ለኢትዮጵያ እንደዚህ ብለህ በጣም ተናደህ፣ እኔ አንድ ነገር ልንገርህ፣ በጣም ከምወደው የሙቪ ላይ ያዩዋትን ኮት never hate your enemy if it affects your judgment ይላል። እዚህ ጋር አንተ እንደ ልብህ እየተናገርክ ኤርትራን እንጨብጣለን በኬሚካል በኬሚካል ቦምብ እናጠፋታለን የሚልን ሰው አጠገብህ ቁጭ አድርገህ ኢትዮጵያ ትልቅ ነች፣ ኢትዮጵያ እንደዚህ ነች ብለህ ኤርትራን እያሳነስክ ስታወራ፣ ለኔ ኤርትራ ማለት ዓለም ነች። ለኔ ኤርትራ የኢትዮጵያን 1000 እጥፍ ትበልጣለች። አንተ አገርህን በጣም ትልቅ እንደምታደርገው የአገሬ ኢኮኖሚ እንዲህ ነው ብለህ በጣም በምትመጻደቅበት ደረጃ ኤርትራ ለኔ ከእስራኤል ትበልጣለች፣ ከአሜሪካ ትበልጣለች። ዳዝ nothing to do with you። ኢትዮጵያን ለምታሳነሱ ምናምን ላልከው ኢትዮጵያን አላሳነስንም። እንድናሳንስና ግን ከኛ ቃል እንደዛ አይነት ወርድ የምትጠቀም ከሆነ we very diplomat የምንጠቀመውን ቃል እናውቃለን። አንተ ግን አልፈህ ተርፈህ
ኢትዮጵያ ውስጥ ያሉ ንጹሃን ኤርትራውያኖችን ታርጌት ለማስደረግ ሞከርክ። አቅም ሲያንሳችሁ የምታደርጉት ሁል ጊዜ ይሄንን ነው። ኢትዮጵያ ላይ ያሉ ኤርትራውያኖች አሉ፣ እነሱን እንደዚህ ያድርጉ ምናምን ሁል ጊዜ የምትለው ነገር ነው። ሁል ጊዜ የምትሉት ነገር ነው። ይሄ ትንሽ ብስለት ይጠበቅባል፣ ኦር መረጋጋት ይጠበቅባል። እንደዚህ አይነት ሚዲያ ላይ ስትወጣ ትንሽዬ አደብ የሚባል ነገር አለ። በተረፈ ግን እኔ እንደ አንድ ኤርትራዊ አገሬን ነው የምደግፈው። የሀገሬን ኬፓቢሊቲ ደግሞ በደንብ አውቀዋለሁ። አይ ቲንክ የቴዲንም አመጣጥ ፖለቲካው አልገባም። ቴዲ ምን እያለ እንደሆነም አልገባም። እዚህ ጋር ቴዲ ከአንድ ኤርትራዊ ምን ያህል አገሩን እናንተን ይሄን ነገር የኔን አይነት ቶን ይፈልገዋል። የኔን አይነት ቶን የሚፈልገው ኢትዮጵያኖች ኤርትራውያኖች እንደዚህ ናቸው አያችኋቸው ብሎ ኢትዮጵያ ውስጥ ያለውን ወደ አንድነት የሚመጣውን ፖለቲካ ሊሰራም ስለፈለገ ነው። አንተ አልገባም፣ ፖለቲካም አትረዳም። እኔ ኢትዮጵያኖች ወደ አንድ ቢመጡ ምንም ደስ ነው የሚለኝ። ኢትዮጵያ ሰላም ብትሆን ደስ ነው የሚለኝ። ዛስ ዋት ዊ ዱ። ግን አንተ ጅቡቲ ላይ ሄደ ገንዘብህን እየከፈልክ ኤርትራ ላይ ሲመጣ ግን በታሪክ ትላላችሁ ጅቡቲም የኢትዮጵያ አካል ነበረች ትላላችሁ። when it comes to ግን ኤርትራ ላይ ሁልጊዜ የምቀኝነት ፖለቲካ አለባችሁ። ለኤርትራ ድንቡሎ ማቅመስ አትፈልጉም። ኤርትራን ስኩዊዝ አድርጋችሁ ልትጠቀሙባት እንጂ ኤርትራዊ ሲጠቀም አትወዱ። ኢሳያስ አፈወርቂ ልክ የኢትዮጵያ ጠላት አድርጋችሁ ታውቃላችሁ። እኔ ማርክ ማይ ወርድ ኢሳያስ አፈወርቂ የሄደ ጊዜ የኔ አይነቱ ኤርትራዊ ነው የሚመጣው። ፍጹም በሀገሩ ስሜቱ የነደደ ፍጹም ኢሳያስ አፈወርቂ አትሊስት የዚህ የማርክሲስትን የነ ቼጎቬራን አይነት ፖለቲካ የዚህ የአፍሪካን ዩኒቲን የሚፈልግ ያ አይነት መሪ ስለሆነ እስካሁን በኢትዮጵያ ሁላ ተስፋ ያልቆረጠ መሪ ነው። የኔ አይነቱ ሰው ሲመጣ ግን ፊቴና ዙሪ ስለ ኢትዮጵያ ፖለቲካ አያገባኝም ብዬ እጅግሬን አላጥፌ ነው መውጣው። ብትፈልግ እዛው ተጨፋጨፍ፣ ብትፈልግ የፈለግከው ሁን። about Eritrean politics. Okay. All right, thank you Michael. ይሄ ትክክለኛ እሳቤ ነው። ይሄ ጤናማ የሆነ እሳቤ ነው። ማንም ሰው በሀገሩ አይደራደርም። ማንም ሰው ኤክሰፕት ከኢትዮጵያ ብሔርተኛ ውጪ እነዚህ የድንጋይ ዘመን ፖለቲከኞች፣ የመጨረሻ ኋላ ቀሮች ከጧት እስከ ማታ ብሔርን ትናገራለህ። አንድ ሰዓት ስለ ሀገርህ ማውራት አለብህ። ምንም ሆነች ምንም ሀገርህ ገደለች ለምን የፈላው ውስጥ አትከትም? ጥሩ ብሔርተኛ ሀገሩንም ብሔሩንም አዘሴም ታይም እኩል የሚወድ ነው። አሁን የተፈጠሩ ብሔርተኞች ጎበዝ ብሔርተኛ መስለው የሚታዩት የሚመስላቸው ሀገራቸውን በጠሉበት ልክ ነው። ኤርትራውያኖችን ማደንቀው ማለት ነው። በጣም ማደንቃቸው ለዛ ነው። ዓለም ያለበትን ነገር የተረዱ ናቸው። አንድ ራሽያዊ ቭላዲሚር ፑቲን በዶሜስቲክ ፖለቲካ ጨፍጭፎኛል ወይም እንዲያርጎኛል ብሎ ሌኒንን ወይም ደግሞ ጎርባቾቭን ለሌላ ሰው ሲያማላ አታይም። ማንኛውም ሀገር ዓለምን ዙሩ እግራችሁ እስኪቀጥን በናሽናል ኢንተረስት ጉዳይ አይደራደርም። ዛትስ ዋይ እንደ አንድ ኢትዮጵያዊ እናንተ የምትናገሩት ንግግር ኤርትራውያን ዜሮን ኬር እነሱ ጆሮአቸው እንዴት ሰማ ነው ጥያቄው። ስለዚህ መፈጠር ያለበት በሀገር ጉዳይ ላይ ነገ ከነገ ወዲያ አገሬ ናት ዞሮ መግቢያዬ ናት ካልክ፣ ነገ ከነገ ወዲያ ልጆች ልጅ ማሳድግበት ቤተሰቦች የሚኖሩበት ትውልድ የሚረከባት ጠንካራ የሆነች ኢትዮጵያዊ ነው የምፈልገው ካልክ፣ ኢትዮጵያ ነው የምፈልገው ካልክ መንጋዎችህን አገር ስለሚባል ነገር ቢያንስ እንደው በቀን ውስጥ 30 ደቂቃ መምከር አለብህ። በተረፈ ጦርነት ባይሆን እመርጣለሁ። ነገር ግን ኤርትራውያን እዚህ መጥተው ሀሳባቸውን ወይም ደግሞ ያመኑበትን ነገር እንዲናገሩ መድረክ መክፈቴ መስጠቴ ተገቢ ነው ብዬ አስባለሁ። ቢኮዝ እነሱ የሌሉበት ነገር ላይ ምንድነው የሚሆነው? ኢኮ ቻምበር ነው የሚሆነው፣ ጩኸት ብቻ ነው የሚሆነው። ሁለተኛ ቫሊድ ፖይንት ያነሳሉ። በተደጋጋሚ እያነሳ ያለው ጥያቄ ማለት ነው። ለምሳሌ አንዳቸውም ያልመለሱልኝ በኢትዮጵያ በኩል ለኤርትራ መንግስት በይፋ የቀረበላቸው ጥያቄ አለ ወይ? እኔ አሁን አላቅም። ለምሳሌ
ቀኑን ሙሉ ዜና እያነበብኩኝ ቀኑን ሙሉ ዜና እየጻፍኩ ሙሉ ልጅ ነኝ። አንድ ኤርትራዊ አሁን ይህን ጥያቄ ቢጠይቀኝ አይ ዶንት ኖ ብሎ ለምንድን ነው በይፋ መንግስታችን ወይም ደግሞ ኢትዮጵያን እያስተዳደረ ያለው አካል ይሄን ጥያቄ ለኤርትራ መንግስት አቅርበን እምቢ ተብለናል ብሎ የነገረኝ ነገር የለም። የነገረኝ ነገር በሌለበት ሁኔታ ላይ ቢጠይቁኝ ምንድነው የምትመልሰው? ወይም ቢጠይቋችሁ ምንድነው የምትመልሱት? ኤርትራን የሚያስተዳድረው አካል ለኤርትራውያን ይሄን ነግሯቸዋል። አረ የቀረበልን ጥያቄ የለም። በቃ ጀስት ጠዋት ተነሱ የባህር በር ያስፈልገናል አሉ። ማንም ፈረጠም ተነሳም የቀይ ባህር ጋር የሚከለክለን የለም ሲሉ ነው የሰማናቸው እንጂ በይፋ አብሮ ስለመስራት ኢሳያስ አፈወርቂ ቃል በቃል ሲናገር ሰምቻለሁ። ያኔ መለስ ዜናዊ ቃል በቃል የባህር በር መጠቀም ትችላላችሁ ብዬ ነግሬዋለሁ ብሏል። ዶክተር ያዕቆብ ዛሬ ሲናገር ያስደመጥኳቸው አንድ ንግግር ላይ ምን አገባችሁ ነው ያለው የመለስ ዜናዊ ምላሽ። አሰብን ከመጠቀም ይልቅ ጅቡቲን ነው የመረጠው። $2 ቢሊዮን ኤርትራውያን ቢያገኙ ምናልባት በዚህ ገንዘብ ራሳቸውን ያጠናክራሉ ብሎ አስቦ ከሆነ አንድ ነገር ነው። ነገር ግን በኢህአዲግ ዘመን ያሉ ትውልዶች አሁንም ያሉ ትውልዶች ኢህአዲግ ለምን አሰብን መጠቀም እንዳልፈለገ ወይም ደግሞ ለምን ፊቱን ወደ ጅቡቲ እንዳዞረ ሳይገባ ነው ግራ እንደተጋባናል ነው። አንድም ሰው ሊነግረን የሚችል ሰው የለም። ይሄ የኛ ሀገር ፖለቲካ ምንድነው እየሆነ ያለው? በመሪዎቹ መካከል ወይም ደግሞ በእነዚህ ኤግዚኪዩቲቭ ብራንች ላይ ያሉ አይደል የሥራ አስፈጻሚ ወይም ደግሞ ሚኒስትሮች ምክር ቤት ውስጥ ባሉ ሰዎች መካከል በሚስጥር የሚያዝ ነገር ነው። ህዝቡ የሚያውቀው ነገር የለም። በኢሳያስ አፈወርቂና በአብይ አህመድ መካከል የተደረገውን ንግግር እኛ አናውቅም። አንደኛው ይነሳል። ቀለበት እኮ ማሰር እኮ ምንድነው? ከዚህ በላይ ምን ትፈልጋለህ ይላል። ቀለበት ማሰር ቃል ኪዳን ነው ይላል። ከመጀመሩ በሁለት የሀገር መሪዎች መካከል ቀለበት ማሰር ቃል ኪዳን ማሰሪያ እንደሆነ ነው ያላቅም። ወደ ጦርነት የምንገባ ከሆነ ኤርትራውያን የሚወቁት ኢትዮጵያውያን የምንወቀው። አሁን እኮ ምንም በማናውቀው ጉዳይ ነው የምንደባደበው። ከማይኮ ጋር የምትደባደበው ከኔ ጋር የምትደባደበው ቢልህ ለምንድን ነው ብሎ ማይኮ ቢጠይቅህ ከአንተ ጋር የምትደባደበው በዚህ ነው ብለህ እኮ ማስረዳት እኮ አለብህ። ካልሆነ ዝም ብሎ በቃ እንደ የእብድ ነገር ነው እየሆነ ያለው ማለት ነው። ማይኮም ከኛ ጋር የሚደባደብበትን ሪዝን ካልነገረን የእብደት ነገር ነው እየወሰደ ያለው ማለት ነው። ምክንያቱም እያንዳንዱ ጦርነት ያለ መግባባት ውጤት ነው። ጦርነት ማለት በቃ ሳትግባባ ስትቀር ማለት ነው። ወይም ደግሞ በንግግር መፍታት ሳትችል ስትቀር ነው። ያንተ ቤዚክ ፈርስት ፕሪንሲፕል ከነሱ ቤዚክ ፈርስት ፕሪንሲፕል ጋር ይጋጫል። በሰላማዊ መንገድ መፍታት አልቻልክም። ቶለራንስ የሚባለው ነገር አስወገድክ፣ ዘንድ ድብድብ ውስጥ ገባ። ዓለም የሚያውቀው ሁለት አካላቶች ጦርነት ውስጥ የሚገቡት በዚህ ነው። እኛ የምንዋጋው በምንድን ነው? ማንም ያውቅ የለም። ስለዚህ ቢያንስ ያለው ትውልድ እንኳን ብንዋጋ እንኳን አትሊስት ለምን እንደምንዋጋ እንወቀው በሚል ነው በተቻለ መጠን ጥያቄ እያቀረብኩ ያለሁት። በዚያ ወድ ነው እያወራን ያለ ነው። ማይኮ የመጨረሻ አንድ እድል ታገኝና አንተን በክብር አሰናብቼ ምናልባት በቪዲዮ ለሚያወሩ ሰዎች እድል ሰጣቸውና ይህን ጉዳይ ከሌሉ ኤርትራውያን በቪዲዮ የሚገቡ ወደ ልክ ቴሌግራም ላይ እንዳስቀመጥኩላችሁ ወደ ኢራንና እስራኤል ጉዳይ እንሄዳለን። ሀሳብ አስተያየቶቻችሁን ሰጣላችሁ። የኢራንና የእስራኤል ጉዳይ ኢትዮጵያን በቀጥታ አፌክት ሊያደርገን ይችላል። እሱን እናወራለን። ወንዴ መጥቷል። ወንዴን እንስማውና ከልብ አመሰግናለሁ ሰብስክራይብ ስላደረግ። እኔ እንትን ልበልና ኢንተርጀክት ማድረግ አለብኝ፣ ምክንያቱም አንተ ነህ ከማይኮ ቀጥለው። ወንዴ እመጣለሁ። እሺ 7 ደቂቃ አለ መሐመድ። የመጀመሪያው ጉዳይ ኢፌቲስ ጄኒውን ዲስከሽን ከሆነ ጄኒውን ዲስከሽን እናደርግ። እኔ ሀባ ሳንቲም ማለት ነው እዚህ ቦታ አንተ ቤት መጥቼ ስለ ሀገሬ ስናገር አይ ዶንት ኒድ ፍንካሽ ሳንቲም አልጠይቅም። ከማንም ኤክስፔክት አላደርግም። ይህን አንደርስታንድ ማድረግ አለብኝ። በሀገሬ ጉዳይ ገንዘብ አልሰራም። ስለ ሀገሬ ጉዳይ ማንም ሰው ሲናገር ቦልድሊ መናገር ካለበት መናገር አለበት። የሚናገረውን ነገር በመረጃና በማስረጃ መሞገት አለብን ብዬ አምናለሁ። ለምሳሌ የዩናይትድ አረብ ኤሚሬት፣ ኢራን፣ እስራኤል፣ ኤሪትሪያን ግንኙነት ኮስችን ማድረግ አለብን። እነሱ አሁን ምን ያደርጋሉ? ኢትዮጵያ የባህር በር ጥያቄ የምጠይቀው ኢትዮጵያ is acting like proxy agent
በጣም የትናይት ጂኦግራፊካሊ ከማትገናኘው ከኢራንና ከዩናይትድ አረብ ኤሚሬት ጋር ነው ብሎ ነው የሚያወሩት። ዩናይትድ አረብ ኤሚሬት አሰብ ላይ ኔቫል ቤዝ አልነበራትም ወይ እስከ 21 ድረስ? ኢትዮጵያ ነች የነበራት። ከዩናይትድ አረብ ኤሚሬት እና ከኤርትራ ከኢትዮጵያና ከዩናይትድ አረብ ኤሚሬት የትኞቹ ናቸው ስትሮንግ የሆነ አላያንስ የነበራቸው? አሁንስ በምን ላይ ነው ያሉት? አይ ኖ ኦቨርት የሆነ ሪሌሽንሺፓቸው አይታወቅም። ኮቨርትሊ የሚሰሩ ስራ አላቸው። ከዛ ባሻገር ዳን እስራኤል ሁል ጊዜ አረብ ኤሚሬትና ኢራን እያለ ያወራል ኢትዮጵያን አዚፍ የዚህ የኪዮሱ ሀብ ኦፖርቹኒስት ሀገር ለማድረግ ወይም ደግሞ ህዝቧን አሳልፎ ለመስጠት የሚሰራ መንግስት እንዳለ ለማስመሰል ያደርጋሉ። ወጥ ከአብርሃሚክ አኮርድ ጋር ተያይዞ ዩናይትድ አረብ ኤሚሬትና እስራኤል ስትሮንግ ሚሊተሪ አሊያንስ ነው ያላቸው። they are the one killing Palestinians ዩናይትድ አረብ ኤሚሬቶች ናቸው የሚታሙት። ሌት አለውን ከኢትዮጵያ ጋር የዚህን ያህል ግንኙነት አላቸው ብሎ ለማውራት ማለት ነው። የኢትዮጵያን ጉዳይ ከግሎባል ሳውዝ ጋር እያገናኙ ሲያወሩ ዝም የምንል ከሆነ there is something ማለት ፊሽ ያለ። እኔ እኮ የኤርትራ ጉዳይ ሂስቶሪካሊ ካለን ነገር ነው። I can bring a lot of ፊሺ ኦደር የሚሸቱ ሂስቶሪካል እንትኖችን ላመጣ እችላለሁ። ግን ምንድን ነው ትዊስት ይደረጋል። ማይኮ ሂዝ ኤሪትሪያን ፕላስ ፓት ፍሮም ሃይላንድ ኤሪትሪያን ኤሪያ ላይ ያለ ሰው there is strong tie with certain connection አለው ተብሎ ስለሚታሰብ እንደፈለገ ሲያወራ የፈለገውን ፖለቲካ ሲሰራ ዝም የምትለው ከሆነ ፕሮብለም ያለው ምንድን ነው? ያና ጀኒውን ስለ ኢትዮጵያ የምናወራው ነገር ራሱ ጀኒውን አይደለም። እኔ ራዲካል ኢትዮጵያኒዝምን አልከተልም። ራዲካል ኢትዮጵያኒዝም በዙሪያቸው ያሉ ሁሉ ጠላቶች ናቸው እያሉ የሚሰበከውን ሰበካ አልቀበልም። አይ ቢሊቭ አልገባኝም። አንድ ቆይ እንድታብራራው ማይኮ ወይም ደግሞ ማይክል የኤርትራዊ ከራሱ ፐርስፔክቲቭ ፖለቲካውን ሲሰራ ማድመጥ የለብህም ነው እያልከኝ ያለው ወይስ እድል መስጠት የለብህም ነው? ነው አይደለም። ሲናገር እኔ እያወሩ ያለሁት ይሄ ጉዳይ የሀገር ኢሹ ነው አይደለም፣ ሴንሲቲቭ ኢሹ ነው አይደለም። ስለዚህ የሚያወራው ነገር ለራሱ የሚሰጋ ከሆነ መሬት ላይ ያሉትን ሰዎችን ታርጌት እንደሚያስደርግ መጨነቅ ያለበት እሱ ነው እንጂ እኔ እንደ አንድ ኢትዮጵያዊ የኢትዮጵያን ሉዓላዊ እንትን ክብር በሚጠስ መንገድ ውስጥ እዛ ውስጥ ሪፊውጅ ሆነው የሚኖሩ ኤርትራውያኖች ልክ ኢራን ላይ እንደሰራው አይነት ማለት ነው ሲያደርጉ የሚገኙ ዜጎች ካሉ የኢትዮጵያ መንግስት it has to be cautious ብዬ መናገር እንደሌላ መወሰድ የለበትም። እሱ የፈራውን ነገር ራሱ ነው መስተካከል ያለበት። ምክንያቱም ኢትዮጵያ ውስጥ የሚሰሩ ግልጽ እኮ ቦልድ እየተናገረ እኮ ነው። እኔ ከኤርትራ ጋር ምንም ግንኙነት የለኝም። ቤዚካሊ ኤርትራ በላሽ ጠጣት አይ ዶንት ኬር። ስለኔ መብላትና መጠጣት ማይገዳት ከሆነ ስለሷ የሚጨነቅ ሜታፎሪካሊ እንኳን እናውራ ከተባለ ማለት ነው ፐርሶኔት አድርገን እናውራ ከተባለ ነገር ግን እኔም ማምነው ምንድነው we had ትልቅ ኦፖርቹኒቲ ያለን በምን ፒስፉል በሆነ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ብንሰራ ይሄ ዝም ብሎ የጥንታዊ ጋሪዮሽ ዘመን ይሄ በመሬት በምናምን ከምንደባደብ የሰለጠነ ፖለቲካ ሰርተን ለሙቹዋል ኢንተረስት ብንሰራ እንጠቀማለን ብዬ አምናለሁ። ከማይኮ ጋር በዛ መልኩ ነው እሱ ወደ ኢትዮጵያ እኔ ወደ ኤርትራ ብሰራ ማለት ነው ሀገራቱ ጤናማ ቢሆኑ። ከዛ ውጭ ግን እሱ በፕሮፋይል ፒክቸር ተደብቆ አይ ዶንት ኖ ማይኮ ይሁን አይሁን አላውቅም። እኔ ኦኬ የሚገባበት we are friend በነገራችን ላይ የሚገባበት ሩም ሁሉ ገባለሁ። እኔ በሚያወራው ቋንቋ ሁሉ እሰማዋለሁ ኤክሴፕት የፎሬን ላንጉዌጅ ጣሊያንኛ ምናምን የሚያወራ ከሆነ አላውቅም። በትግርኛ የሚያወራትን እሰማለሁኝ፣ በእንግሊዝኛ የሚያወራትን እሰማለሁኝ፣ በአምቼ ቋንቋ የሚናገራትን እሰማለሁኝ። እሱ ለኢትዮጵያ ፖዚቲቭ አውትሉክ ካለው እኔ ኤርትራውያኖች ጋር ምንም ችግር የለብኝም። ስራ ቦታ አብሬያቸው ነው የምሰራው፣ አብረን ነው የምንበላው፣ አብረን ነው የምንጠጣው። ስናወራ እንደውም ይሄንን ጉዳይ ስናወራ በጣም እየሳቀን ነው የምናወራው። ነገር ግን ጄኒውን የሆነ ዲስኮርስ ከሆነ መሪዎች በሚሰሩት ሚስቴክ ህዝብ መወቀስ የለበትም ብዬ አምናለሁ። ነገር ግን ኢትዮጵያ ውስጥ ከዚህ በፊት ታስታውሳለህ መለስ ዜናዊ የአይን ከለራችሁ አልጣምንም ብሎ ሲያባራችሁ በነበረበት ሰዓት አይ ፊል ፒቲ ፎር ዳት። ያ ደግሞ ልጅ ነበርኩ እኔ በእድሜ ማለት ማስተነትበት ጊዜ አልነበረም። ስሩ ታይም ሳነብ ኢት ኢዝ ፎር ፐርሰናል ስታተስ ኮ ያደረጉን ነገር ለራሳቸው የፖለቲካል ጥቅም ነው እንጂ ኢትዮጵያኖችና እኔ የኛ ማህበረሰብ አማራ ክልል አብዛኛው ወሎ ማህበረሰብ እኮ ከአሰብ ተፈናቃይ ነው ታውቃለህ አይደል? ከአሰብ ተፈናቅለው መጣ። ወሎ ላይ መሬት የለም።
ከዛ በየቦታ ይበታተናል። እንደ ቺክን በየቦታ እየተገደለ ነው ያለው። አሁን እንደ ቺክን ማለት ነው። በአማራ ፖለቲካ ውስጥ አብዛኛው ከሀሳብ የመጣ ነው፣ ሀብት ንብረቱን ተዘርፎ ማለት ነው። ስለዚህ ያን ነገር መፍታት የምንችለው ምንድን ነው? we need peaceful political and economic cooperation ያስፈልገናል። ጦርነት ከተባለ ግን ግሬዱን ላሳይ ይችላሉ። ለጦርነት ለሚፈልጉ ሰዎች የዓለም ወታደራዊ አቅምን የሚለኩት አለ። የ2025ቱን ላሳይ ይችላሉ። የሚሰጡት ጀስቲፊኬሽን 10 እጥፍ የምትበልጣትን ኢትዮጵያን ማሸነፍ አትችልም። አልሞት ባይተጋዳይነት ግን አለ። ምንም እንትን የለም ድና እናደርግ ነው። አልሞት ባይተጋዳይ ልትሆን ትችላለች እንጂ በምንም ተአምር ኤርትራ ኢትዮጵያን ኦኮባይ የምታደርግበት ነገር የለም። ስለዚህ ጦርነትን የማንፈልግበት ወይም ደግሞ ፕሮ ዋር ማንሆንበት እኔ ፐርሰናሊ ማልሆንበት we are interconnected በብለድ ራሱ በሜሬጅ ተገናኝተናል። ሂስቶሪካል ግንኙነት አለብን። ዛሬ ተነስቶ እኔ ማይኮ ምናልባት ሂማይ ቢያንገር ዛሚ አይ ዶንት ኖ ምን ያህል የሁለቱን ሀገራቶች የሚያገናኙ ወይም ደግሞ ትውፊታቸውን የሚያገናኝ መጽሐፎች እንዳነበበ አላውቅም። ምናልባት አሁን ላይ ይሄ ሪሰንት ያሉ ናሮውሊ ቴምፕትድ የሆኑ ናሽናሊስቶች የጻፉትን እንደነ ፕሮፌሰር ማን ነው ፍስሐ አማሃ የሚባል አማራ እንደ ህዝብ ጠላት ነው ለኤርትራ እያለ 30 ዓመት አማርኛ ቋንቋ የአህያ ቋንቋ ነው እያለ የጻፈን ግለሰብ መጽሐፍ አንብቦ ከሆነ የሚመጣን እያወራ ያለው ራሱ የኔ የምናገረው የአፍ መፍቻ ቋንቋዬን የአህያ ቋንቋ እያለ ድራማ ሲያሰራ ከነበረ ሪጅም ውስጥ የወጣ ሰው ነው። በዚህ መልኩ በጣም ዳይቨርጀንት የሆነ ፖለቲካ መስራት እንችላለን። እኔ እያልኩ ያለሁት ማይኮ ለህዝብህ የምትጨነቅ ከሆነ በፕሮፋይል ፒክቸር ተደብቀ አይደለም። የምትኖረው አውሮፓ ነው፣ እኔ የምኖረው አሜሪካ ነው የምኖረው። ለምንኖርበት ሀገር ባዕድ ነው። ሀገራችን እድብታችን የተቀበረበት ሀገር አሁን መሪዎች በራሳቸው ኢጎስ ተወጥረው በሚሰሩት ምክንያት በረሃብ በስደት በውርደት ውስጥ ያለች ሀገር ስለሆነች ነው። እዚህ ጋር ቁጭ ብለን የምናወራው ቁጭ ብዬ እኔ እዚህ ጋር የተቀመጥኩበትን 30-40 ደቂቃ ብሰራበት እኮ አይ ካን ሜክ አ ሎት ኦፍ መኒ። ኤዲ ታውቀዋለህ፣ የምትኖረው ካናዳ ነው የምትኖረው። ይሄን በዛ ማየት ይጠበቅብናል። በተለይ ከአብርሃሚክ አኮርድ ጋር ተያይዞ እስራኤል፣ ዩናይትድ አረብ ኤሚሬት፣ ኤሪትሪያ ሲግናተሪ ናቸው። እዚህ ጋር መጥቶ የኢትዮጵያኖች ብዙ ሰዎች ስለዚህ ጉዳይ አያወሩም ብለው ስለሚያስቡ ኤርትራ ኢትዮጵያ ከነ ዩናይትድ አረብ ኤሚሬት ጋር ተያይዛ ምናምን የኢራንን አጀንዳ በፍጹም ኢራንና ዩናይትድ አረብ ኤሚሬት አይጥና ድመት ናቸው። you can check ገብተህ በቀላሉ እኮ it's a matter of ታይፕ ማድረግ እኮ ነው። ስትሮንግ አሊያንስ ያላት ዩናይትድ አረብ ኤሚሬት ከእስራኤል ጋር ነው። ኦፍ ኮርስ ኢትዮጵያ ራሱ ኮቨርትሊ ከማን ጋር ነው የምትሰራው? ከእስራኤል ጋር ነው የምትሰራው ኮቨርትሊ። በቅርብ የውጭ ጉዳይ ሚኒስትር የተናገረውን አይታል አይደለም? ሂዶ የሚሊታሪ አሊያንስ ከእስራኤል ጋር እንደሚሰራ ማለት ነው። ማን ጢሞቴዎስ የሚባለው ይሄን ማናቅ እኮ አይደለንም እኛ። ይሄን ጉዳይ ስናወራ ግን ኢትዮጵያ ውስጥ ኢንተርናሊ ያለንን ፍራጃይል የሆነ ኮሄዥን የብስ ምን ያደርገዋል? ዲስኢንቴግሬት ስለሚያደርገው የሪሊጂየስ የምናምን ኢሾች ልንገባ ስለምንችል የብስ ምን ማድረግ ነው? ክፍተት መፍጠር ነው፣ ለጠላቶቻችን በር መክፈት ነው ብለን ስለምናስብ ነው እንጂ በነገራችን ላይ ኢትዮጵያ has strong alliance covertly with Israel instead of ኢራን እና ሌሎች ዳን እስራኤል እዚህ ጋር እንደሚያወራው ማለት ነው። ይሄን የሚያሳየው በቅርብ ኢትዮጵያ ውስጥ የውጭ ጉዳይ የእስራኤል አምባሳደር ኢትዮጵያ ውስጥ ያለው ያደረገውን አይታል። ሎቢስቶች ሁላ ምን ታዋቂ የኢትዮጵያኒዝምን የሚያቀነቅኑን ሙዚቀኞችን ሳይቀር ለኢትዮጵያና ለእስራኤል ትልቁ ችግር ያለው ሰዎች ኢትዮጵያና እስራኤል የማይገናኙ ይመስላቸው። በአፍሪካን ዩኒየን ውስጥ እስራኤል ቦታ የላትም። ምክንያቱም አፓርታይድ ስቴት ስለሆነች፣ ጨፍጫፊ ሀገር ስለሆነች። ሳውዝ አፍሪካም ሌሎችም በጭፍጨፋ ውስጥ ያለፉ ሀገራቶች በፍጹም እስራኤላዊ አሁን ያለውን ሪጂሙን የሚወክል መሪ ኤዩ ውስጥ እንዲቀመጥ አይፈልጉም። ለዛ ነው ኪክ አውት የሚያደርጓቸው። ከዛ ውጭ ኢትዮጵያ ጋር በደንብ እየሰሩ ነው ያለው። ይሄንን ደግሞ አስፈላጊ ከሆነ እኛ ደግሞ ምን እንደምናደርገው አሁን እያተደረገ ያለው ምንድነው? ግሎባል ሳውዝ ፖለቲክስ። ይሄ ዌስተርኖች ለግሎባል ሳውዝ ፖለቲክስ አፍሪካን ጨምሮ የሚሰሩትን ይሄ ሹገር ኮት እያደረጉ የተመሳሰሉ ጥቅማቸውን ለማግኘት የሚሰሩትን የፖለቲካ ፕሮፓጋንዳ የሚሰሩ ሰዎች የሚመጡ ከሆነ ከዚህ በኋላ የምናደርገው ምንድነው? በግልጽና ግልብ በሆነ መንገድ የኢትዮጵያ መንግስት ራሱ እየሰራ ያለው ነገር እናወራለን ማለት ነው። አመሰግናለሁ። ኦኬ ቴንክ ዩ። እያወራን ባለንበት ይሄ ቅድም ወደ መሀል ላይ መተናል። ተድበስብሰው
የሚነገሩ ስንሰማቸው የኖርናቸው ነገሮች ውስጡን ግን ይሄ ሚሊታንት የሆነ ሀሳብ እንትን ይዘህ መጨረሻ ላይ እንደዚህ ተስማምተን ነበር ተክጃለሁ ምናምን እየተባባለን የምናወራቸው ነገሮች አሉ። እኔ አሁን ማምንበት አንድ ነገር አለ። እኛ እንደ አንድ ኢትዮጵያዊ እኛ የምናስበው ሀሳብ ኤርትራውያንን አብረን እንስራ ወይም ደግሞ ከኤርትራ መንግስት ጋር እንደዚህ በጋራ ብንጠቀም ወደቡን እንደዚህ ብናደርግ ብለን የምንናገረው ንግግር እያንዳንዱ ንግግር በኤርትራውያን ዘንድ በስጋት ነው የሚታየው። ቢኮዝ የናሽናል ሴኩሪቲ ጉዳይ ስለሆነ ነው። እነሱም ኢትዮጵያን እንወዳለን ወይም ደግሞ የኢትዮጵያ መንግስት ወይም ኢትዮጵያ እንደ ሀገር ብትበለጽግ ብታድግ ሲሉ ማንኛውም ጤነኛ ኢትዮጵያዊ አይቀበላቸውም። ለምንድን ነው የማይቀበላቸው? ኢትዮጵያ ከበለጸገች ከነሱ ፕሪንሲፕል ጋር አብሮ ማሄድ ነገር ነው። ኢትዮጵያ በለጸገች ማለት ለነሱ ትሬት እንደሆነ ያውቁታል። ስለዚህ አንድ የኤርትራ ወይም አንድ የሻዕቢያ ደጋፊ መጥቶ እዚህ ጋር የሚናገረው ንግግር ሊገርመን አይገባም። አገሩን እንደሚወድና በሀገሩ ናሽናል ኢንተረስት ጉዳይ እንደማይደራደር አንድ ዜጋ ሆኖ ነው እዚህ ጋር ሀሳቡን የሚሰጠ። እንዴት ነው የሚጫወተው? የተለያዩ መጫወቻ ካርታዎች ሊኖሩት ይችላል። ለምን ይሄን ተጫወትክ፣ ለምን አልተቀበልከኝም፣ ከልብህ አይደለም ልትል የምትችለው ነገር የለም። አንተም ደካማ ጎናቸውን ተጠቅመህ አድቫንቴጅ ልትወስድባቸው ነው። እነሱም ቀዳዳ ይፈልጋሉ አንተ ጠንካራ እንዳትሆን። ይሄ የዓለም ፖለቲካ ነው፣ ከዚህ ውጭ የለም። ስለዚህ አሁን ያለንበት ዓለም ላይ ኢትዮጵያ የባህር በር ፈልጋለሁ ስትል አንድና አንድ በዲፕሎማሲ አይደለም ወይም ደግሞ ታሪክ በመመዘዝ አይደለም። ዴሮን ኬር በሂስትሪ ጉዳይ ማንም እዚህ እየተከራከረ ጊዜው የሚያጠፋል የለም። ያን ለማሳካት የሚችል ጡንቻ አለ ወይ ነው ጥያቄው። ጡንቻ ካለ ታሸንፋለህ። ጡንቻ ፕላስ የተወሰነ ዲፕሎማሲ እነሱ ሊመክቱበት የሚችሉበት ጡንቻ ካላቸው አሸንፈዋል። በዚህ አውድ ነው ምን ማውራት ያለብን የሚል እምነት አለኝ እንጂ በተረፈ እዚህ ጋር የተገናኘ ነው። ማይኮም አድቫንቴጅ ሊወስድብህ፣ አንተም ማይኮ ለአድቫንቴጅ ልትወስድ እንደሆነ ታሳቢ አድርገን ማውራት ያለብን ለማለት ፈልጌ ነው። ቴንክ ዩ መሐመድ። በተረፈ ሌላ የተለየ ሀሳብ ግን እንትን አንበል፣ አንጥላ። የተለየ ሀሳብ መደመጥ አለበት። እኔ የተለየ ሀሳብ ንጥላ እያልኩ አይደለም። ሹድ ፌሳቸውን ማሳየት አለባቸው። ኦኬ፣ እሱ ሌላ ነገር ነው። እሱ ያን የማያደርጉ ከሆነ ለመሰለም they can indoctrinate their own lie ተደብቆ የሚያደርጉት ነገር መኖር የለበትም ብዬ አምናለሁ። እኔ እዚህ ጋር ስናገር I took a lot of risk። ጋይስ እሱን እኮ ተነጋገርን። ይሄን የመጨረሻ ዙር እንትን ካለ በኋላ እኛ ወደ እንትን እንመልሳለን አለን እኮ። ድጋሚ መልሶ መላልሶ እዚህ ላይ ማውራት አስፈላጊ አይደለም። መርዙን ከረጨ በኋላ ቢከፍት ምን ጥቅም አለው? ምንም የሚረጭ መርዝ የለም። ከቻለና ከረጨ መርዙ ከሰራለት ዛትስ ወንደርፉል። ስለዚህ በቪዲዮ ብናየው ጥሩ ነበር። በጣም አንድ ኢትዮጵያዊ አንተ የማንን ጎፈሬ ታበጥራለህ? እዚህ ጋር የተቀመጥከው አይ ቲንክ መልስ ለመስጠት መሰለኝ። እሱም ፖለቲካውን ይሰራል። እኔ እዚህ ጋር ልቆጣጠር የምችለው አጸያፊ ንግግር ነው። ኢሳያስ አፈወርቂ ሲሰደብ እንደተከላከልኩት ሁሉ ተመሳሳዩን ጠቅላይ ሚኒስትር አብይ አህመድ ሊሰድበው አይችልም። የኤርትራን ሕዝብ ማክበር አለባችሁ፣ የኢትዮጵያን ሕዝብ አዘሴም ታይም ማክበር አለባቸው። የኢትዮጵያን ሕዝብ የሰደበ እዚህ ጋር ሊቀመጥ አይችልም። ውይይቱ ፖለቲካ ነው አይደል? ሰላማዊ ውይይት ነው እያደረግን ያለ ነው። በተረፈ የሀሳብ ልዩነት ነው ያለው። በሚችል ሰዓት ቪዲዮ ያበራል፣ ካልቻለ አሁን እናሰናብተዋለን። ቪዲዮ የሚያበራ ሌላ ኤርትራዊ ይመጣል። ደን እርግጠኛውን ግን የምነግራችሁ ማይኮ የሚናገረው ሌላኛም ኤርትራዊ ይመጣ እንደው የባሰው ሊመጣ ይችላል። በቪዲዮ የታየ የባሰውን የሚያወራ ይመጣል እንጂ የተሻለው አይመጣም። ቢኮዝ እያወራችሁ ያላችሁት በናሽናል ሴኩሪቲ ጉዳይ ነው፣ ሴንሲቲቭ ጉዳይ ስለሆነ ማለት ነው። እና በዛ አውድ እናወራና ምናልባት ግን ስድብ ካለ ከጆሮ ያመለጠ ስድብ ካለ እሱን ያው በጋራ ተባብረን ነው የምናቆመው። ያ ደግሞ ለሁሉም ነው፣ ለሱ ፌርነስ፣ እሱ መሰደብ የለበትም፣ እናንተ መሰደብ የለባችሁም ለማለት ያለው። ከመሐመድ ቀጥሎ እኔ ነኝ ቴዲ። አዎ ቴዲ፣ አንድ ዙር ማይኮን እናደምጥና በቪዲዮ አብርተው ማውራት የሚችሉ ኤርትራውያን ካሉ ማይኮ ይነግረንና እሱን እናሰናብተዋለን። ከሌሉ ደግሞ እኛ
ቅድም ባነሳሁት በኢራንና በእስራኤል ጉዳይ አስመልክቶ የሀገራችንን ጉዳይ የነካን እሱ አጀንዳ አሁን አንዳንድ ነገር መሐመድ ስለነካካ መናገር ስላለብኝ ነው። ቴዲ ብታስቀድመኝ